በእርግጥ ዛሬ እግዚአብሔርን ቃል አብረን እንካፈላለን። ዛሬ እንድንካፈለው ያሰብኩት መነሻ ክፍሌን ማረገው ከዕብራውያን መልእክት ምዕራፍ 4 ቁጥር 16 ጀምሮ ነው። ካላስቸገርኳችሁ ሁላችንም በእግዚአብሔር ፊት እንቆምና የዕብራውያን መልእክት ምዕራፍ 4 ቁጥር 16 ላይ አብረን እናወጣለን። እስቲ ልክ እንደኔ 1954 እትሙን የያዛችሁ ሰዎች በአዲስ ኪዳን ገጽ 198 ላይ ነው ያለሁት። ዕብራውያን መልእክት ምዕራፍ 4 ቁጥር 16 እንደዚህ ይነበባል። ቁጥር 14 ላይ ልጀምር። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። የዕብራውያን መልእክት 13 ምዕራፍ አለው እንደምታውቁት። እነዚህ 13 ምዕራፎች በዛን ጊዜ ጸሐፊው በሚጽፍበት ጊዜ ጀስት ራንደም ደብዳቤ ነው እንጂ ምዕራፍና ቁጥር አልነበረውም። እንግዲህ 70 ሊቃውንት ናቸው ቁጥርና ምዕራፍ እንዲኖረው የሐሳቡን ፍሰት እየተከተሉ ለኛ እንደዚህ አድርገው በዘመናዊ ወረቀት ተጠርዞ በመጽሐፍት ልክ ወደኛ ሲመጣ እንደዚህ መጣ እንጂ ያው መደዴ ደብዳቤ ነበረ። እና እንግዲህ እኛም ደግሞ በምዕራፍ ስለተከፋፈለና በቁጥር ስለተከፋፈለ ሐሳቡን ለመረዳት መጽሐፉን በደንብ አድርገን ለመረዳት እንደው መጽሐፉን መክፈል አለብንና የዕብራውያን መልእክትን ለማጥናት የምትፈልጉ ሰዎች ለሁለት ክፍል ወይም ለሁለት አንጓ ከፍላችሁ ማጥናት ትችላላችሁ። ከምዕራፍ 1 እስከ ምዕራፍ 10 ቁጥር 18 ድረስ የሚያወራው ስለ ነገረ ክርስቶስ ነው፣ ወይም ደግሞ ሱፐርማሲ ኦፍ ክራይስት ይሉታል። ስለ ክርስቶስ ልህቀት ነው የሚያወራው። ኢየሱስ ክርስቶስ ከሁሉ እንደሚሻል፣ ከሁሉ እንደሚበልጥና ከሁሉ እንደሚልቅ ነው የሚያወራው። ከምዕራፍ 10 ቁጥር 19 ጀምሮ ደግሞ እስከ መጨረሻው ምዕራፍ 13 ደግሞ እነዚህ 3 ምዕራፎች እና የተወሰኑ ቁጥሮችን የሚይዘው ደግሞ ሞር እንዲህ አይነት ደግሞ ጌታ ካለን ለሱ የሚገባ ህይወት እንዴት እንኑር የሚል ደግሞ ተግባራዊ ህይወት ይነግረናል። ክርስትና ሐሳብ ትምህርት ብቻ ሳይሆን እግርም አለው ይራመዳል ነው የሚለን። ስለዚህ ሩጡ የሚል ቃል አለ 12 ምዕራፍ ላይ ታስታውሳላችሁ። እንዴት እንሩጥ ስትሉ ምዕራፍ 13 ላይ 13 አካባቢ የምንሮጥባቸውን የህይወት አካባቢዎች ይነግረናል። በትዳራችሁ እስከ ፍጻሜ ሩጡ፣ ገንዘብን በመውደድ አትኑሩ እያለ ምክሮችን ይሰጣል ማለት ነው። እና ዛሬ ምንድነው ልታወራ የፈለከው ካላችሁኝ የዕብራውያን መልእክት 13 ምዕራፍ ለማንበብ ጊዜ የለኝ የሚል ሰው ካለ የመልእክቱ ዋናው ጭብጥ ኢየሱስ ከሁሉ ይበልጣል የሚል ነው። ክብር ለጌታ ይሁን። ይሄ ደግሞ በቃ በቤተ ክርስቲያን ልብ ላይ በደንብ ጎልቶ መጻፍ ያለበት እውነት ነው ማለት ነው። ኢየሱስ ከሁሉ ይበልጣል። ከማን ይበልጣል ስትሉት በኋላ ትምህርታችን ላይ የገባን ስንሄድ እናየዋለን። እና ዋናው እንደ ዋና ባንዲራ የዕብራውያን ጸሐፊ የሚያውለበልበውና በመልእክት ውስጥ ዋና ሐሳብ አድርጎ በሰዎች ውስጥ ማስረጽ የፈለገው ነገር ጌታችን ኢየሱስ ክርስቶስ ከሁሉ ይበልጣል የሚል መልእክት ነው። እና አንዳንድ ጊዜ ይሄ ከሁሉ ይበልጣል የሚለውን ሐሳቡን ከሁሉ ይሻላል፣ ከሁሉ ይልቃል፣ በጣም የተሻለ የበለጠ ቤተር ዋን እያለ ደግሞ ያብራራል ማለት ነው። እና በዚህ በምዕራፍ 1 ቁጥር 1 እስከ 4 ያለው መግቢያ ነው። just it's like an introduction ልክ እንደ መግቢያ ነው የሚጠቀመው። ከቁጥር 1 ጀምሮ እስከ ቁጥር 4 ያለውን ስታዩት በምንድነው የሚለው? በሚበልጠው በልጁ በኢየሱስ ክርስቶስ እኛን ተናግሮናል የሚል ነው የሚናገረው። እና እንግዲህ የዚህ መልእክት ተቀባዮች ማን ናቸው ስትሉ የዕብራውያን ናቸው። የይሁዲነትን እምነት ወይም የጂውሽን ሃይማኖት የሚከተሉ ነበሩ። ነገር ግን መሃል ላይ ደግሞ ጌታችን ኢየሱስ ክርስቶስን በማመን ክርስትናን የተቀበሉ ሰዎች ናቸው። በጊዜው ከነበረው ቻሌንጅ ወይም በጊዜው ከነበረው መከራ የተነሳ ወደ ኋላ ወደ መጀመሪያው ሃይማኖት ወይም ወደ ትራዲሽናል እምነት ለመመለስ ወደዛ የዳዳቸው የነበሩ ሰዎች ናቸው። እና እንግዲህ መልእክት የተጻፈው ከ70 ዓመተ ምህረት በፊት እንደሆነ ይታሰባል። ምክንያቱም ደግሞ መልእክቱን ሲጽፍ መሃል ላይ የቤተ መቅደስን ስርዓት፣ የክህነትን አገልግሎት፣ የመሰዋዕትን ነገር ያነሳል። ስለዚህ እንግዲህ ቤተ መቅደሱ የፈረሰው በ70 ዓመተ ምህረት ነው በንጉሥ ሄሮድስ ዘመን። ስለዚህ በዛ ወቅት መልእክቱን በሚጽፍበት ወቅት ላይ ቤተ መቅደሱ እንዳለ ሰውየው ደግሞ ቤተ መቅደሱን እያየና አገልግሎቱንም እንደሚያውቁ እየተረዳ ስለሚጽፍላቸው ከ70 ዓመተ ምህረት ቤተ መቅደሱ ከመፍረሱ በፊት የተጻፈ መልእክት ነው ማለት ነው። እና እነዚህ ሰዎች እንግዲህ በዛ ዘመን የነበረው እንግዲህ ክስ ታስታውሳላችሁ። የሚከሰሱበት ክስ ህጋዊ ያልሆነ ሃይማኖትን በማስፋፋት ነው። ስለዚህ ክርስትና በዛ ዘመን ኢሌጋል ነበረ ማለት ነው። ልክ አሁን እኛ ሀገር በፓርላማ በአዋጅ ጸድቆ ሃይማኖት ከመሆኑ በፊት እኮ ማህበር ነበር። ስለዚህ እኛም በቃ እንደ ጥቃቅንና ማህበር ነበር የምንደራጀው። ስለዚህ በዛ ዘመን ደግሞ ምንድነው ስትሉ በህግ ላይ ህጋዊ ያልሆነ ሃይማኖት ነው።
ስለዚህ በዚህ ሃይማኖትን ማስፋፋትም ሆነ በዚህ ሃይማኖት ተሳታፊ መሆን ስደትን ያመጣል፣ መከራን ያመጣል። እንደውም የሆነ ምዕራፍ ላይ ይነግራቸዋል። ቤታችሁ ቢያስፈልግ ቤታችሁ ንብረታችሁ ተቃጥሏል ይላቸዋል። ነገር ግን በሰማይ ደግሞ ታላቅ ገንዘብ ተዘጋጅቶላችኋል። ለምን በደንብ አሜን አትሉ? ምን ማባብላቸው ያው እኛ ብንሆን አይዟችሁ እንላለን። እና አሁን እንኳን በጎዳና በኮሪደር ልማት እንኳን ቤቶች ሲፈርሱ በጣም ማጽናናት ለአንዳንዶች በጣም ከባድ ነው፣ ለኛ ለቸርች መሪዎች። የዕብራውያን ጸሐፊ ግን በቃ ተቃጠለ አይደል፣ ንብረታችሁን ዘረፏቸዋል፣ አካላችሁን አጎደሉ አይደለ፣ በቃ ኢትስ ኦኬ ይላል። ለምን ስትሉት በላይ እኮ የሚበልጥ ቤት አስፈላጊ ከሆነ ደግሞ የጎደለው የምድር አካል ነው አይደል፣ ገና እኮ የትንሣኤ አካል ይዛችሁ ትመጣላችሁ ብሎ በጣም በዘላለማዊ ነገር ሰዎቹን ኢምፓወር ያደርጋቸዋል። ክብር ለጌታ ይሁን። እና ምዕራፍ 1 ላይ ምንድነው የሚላቸው? ገና መግቢያው ላይ ሰላምታ የለውም። አይታችሁት ከሆነ ማን እንደሆነ ጸሐፊው ከየት ሀገር እንደሚጽፍላቸው ለማን እንደሚጽፍ አይነት በዛ ዘመን የነበረውን የግሪካውያንን የደብዳቤ አጻጻፍ ስልት አይከተልም። ቀጥታ ወደ ሜሴጁ ነው የሚሄደው። ለምን? ጉዳዩ እርጀንት ነው። ሰው እንደውም አይታችሁት ከሆነ ጊዜ የለንም ስለዚህ ነገር ለማብራራት ሁሉ ይላል የሆነ ቦታ። እንደውም አንድ ቦታ ላይ ምዕራፍ 9 ላይ ምን ይላል? እንደውም ስለዚህ ጉዳይ ስለ ቤተ መቅደሱ፣ ስለ ቅድስቱ፣ ስለ ቅድስተ ቅዱሳኑ፣ ስለ መቅረዙ፣ ስለ ማጥንቱ፣ ስለ ታቦቱ፣ ስለ ጽላቱ፣ ስለ መናው፣ ስለ ደመለመችው በትር ያወራና በቃ ይላል አይደል? በቃ ሰለቸኝ ይላል። ለዚህ ነገር ላብራራ አይደል? ምክንያቱም ምዕራፍ 8 ቁጥር 1 ላይ የኛ ከምንናገረው ዋናው ነገር ይሄ ነው፣ እኛ ስለ ሊቀ ካህናችን ስለ ኢየሱስ ነው የምናወራው ብሎ ጊዜ የለኝም። ምዕራፍ 10 ላይ 11 ላይ መጣና ስለ ባርቅ፣ ስለ ዲቦራ፣ ስለ እንትና ግን ጊዜ ያጥራል አለ። ምክንያቱም እኛ ዋናው ሜሴጃችን የመልእክታችን ዋናው ልብ ምት ክርስቶስ ኢየሱስ ሊቀ ካህናችን ነው የሚል ነው ይላል። እና የሚበልጠው እያለ ይናገራል ማለት ነው። ክብር ለጌታ ይሁን። እና ምዕራፍ 1 ላይ ምንድነው የሚላቸው? መግቢያው ላይ ከጥንት ጀምሮ እግዚአብሔር በብዙ አይነት መንገድና በብዙ አይነት ጎዳና ለአባቶቻችን በነቢያት በኩል ምን ብሏቸው ነበር ይላል? ተናግሯቸው ነበር ይላል። ነገር ግን በዘመን መጨረሻ እንግዲህ የአዲስ ኪዳን ጻፍት ዘመን መጨረሻ ካሉ እያሉ ያሉት አሁን እኛ እንደምንጠብቀው አሁን ጦርነት እየበዛ ቤተሰሪም እየበዛ መንግስት በመንግስት ላይም እየተነሳ ሲሄድ ማቴዎስ ላይ የተጻፈውን የምጣር መጀመሪያ የሚለውን ከዚህ ጋር ማገናኘት ነገር አለ። የዘመን መጨረሻ ካሉ የአዲስ ኪዳን ጻፍት እያሉ ያሉት መሲሁ ከመጣበት የእግዚአብሔር መንግስት በመጀመሪያው መሲሁ መምጣት ኢናጎሬት ከተደረገችበት ዳግመኛ መጥቶ ደግሞ እስኪጠቀልላት ያለው ዘመን የመጨረሻው ዘመን ነው ማለት ነው። ስለዚህ የመጨረሻው ዘመን መጀመረ ካላችሁ የዛሬ 2000 ዓመት ነው የጀመረው። ስለዚህ በዚህ በዘመን መጨረሻ ደግሞ ለኛ ተናገረን ይላል። ሃሌሉያ! ለኛ ነው የተናገረን። ንጽጽሩን በደንብ ካያችሁት ለአባቶቻችን የተናገረው በነቢያት ነው፣ ለኛ ግን የተናገረን በልጁ ነው ይላል። በጣም ይሄ ከገባችሁ አሜን በሏ። እና ለነሱ በተለያየ መንገድና በተለያየ አይነት ጎዳና በጢስ አይደለ፣ ተራራን በማጨስ በምልክት በድንቅ አይደለ፣ በምሳሌ በተረትና ምሳሌ በፕሮፌቲካል በህልም በድሪም ነገር ነው የተናገራቸው ይላል። ለኛ ግን በሱ መንገድ አልተናገረንም ይላል። የእግዚአብሔር የመጨረሻ መናገሪያ በሆነው በልጁ አረ በደንብ አሜን በሉ፣ በሚበልጠው በኢየሱስ ነው ለኛ የተናገረን ይላል። እሱ ደግሞ አለ የክብሩ መንጸባረቅ ነው፣ የባህሪው ትክክለኛ ምሳሌ ነው፣ ራሱ እግዚአብሔር ነው። ራዛጋጃጋዳስ እግዚአብሔር ሆይ ህዝብ አሜን እንዲል እርዳው። the final የእግዚአብሔር by the way እንዲል ልበላችሁ፣ የእግዚአብሔር የክብሩ መገለጥ የመጨረሻ the manifestation of the glory of God ማን ነው ካላችሁኝ ክርስቶስ ነው። በቃ የመጨረሻው እግዚአብሔር ክብርን ግለጥ የምትሉ ሰዎች ዛሬ ቁርጣችሁን ወቁ። ክብሩን ገልጧል ኦልሬዲ። እንደዛ ነው የሚለው አይደለ? ተራራው ሜዳ ይሁን ዝርጓጎጡ ምናምን ተራ ከፍ ይበል፣ ስጋ ለባሹ የእግዚአብሔርን ማዳን የእግዚአብሔርን ክብር ያይ ዘንድ መሲሁ እኮ ሲመጣ የእግዚአብሔር ክብር ነው የተገለጠው። በዮሐንስ ወንጌል ላይ እንዳለው በቃ እኛ እኮ አለ ክብር አይተናል ነው ያለው። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ስለዚህ የመጨረሻው የእግዚአብሔር መናገሪያው ልጁ ኢየሱስ ክርስቶስ ነው። የመጨረሻው የክብሩ ነጸብራቅ ራሱ ነው። ደግሞ የባህሪው ትክክለኛ ምንድነው ይለናል? ምሳሌ ነው፣ ዓለማትን የፈጠረበት። ማይ ጉድነስ ለካ ጌታ ኢየሱስ ክርስቶስ ህልውናው የጀመረው ማርያም የወለደችው ጊዜ አይደለም። ራሱ ዓለም ሳይፈጠር እሱ የነበረ ነው። እስቲ ጮክ በሉና አሜን በሉ እስቲ። እሱ ፕሪ ኤግዚስት ጋድ ነው። እሱ ቅድመ ህላዌ ያለው አምላክ ነው። ዓለም ቢፎር the foundation of the earth ዓለም የሚባለው ነገር የምናየው የማናየው ዓለማት፣ ስልጣናት፣ ጌትነት፣ አለቆች የሚታየው የማይታየው ቆላስይስ ምዕራፍ 1 ቁጥር 15 ላይ ሳይፈጠሩ ወደ መሆን ሳይመጡ እሱ ራሱ የነበረ ነው። ለካ የኛ አምላክ በጣም ያረጀ ዙፋኑ የጸና ማንም አሜን በሏ ሊገረስሰው የማይችል
እና በጣም መሪ ጥቅሳችሁ አትራክት አድርጎኛል። እግዚአብሔር መንፈስ ነው፣ የሚሰግዱለትን በእውነትና መንፈስ ሊሰግዱለት ያስፈልጋቸዋል ነው የሚለው። በደንብ አንብባችሁታል። ብዙ ጊዜ ይገባል ወይም ያስፈልጋል ብለን ነው የምናነበው፣ ግን የሚለው መስገድ ያስፈልጋቸዋል ነው የሚለው። ለካ እኛ ብናከብረውም ባናከብረውም እሱ የነበረ ነው። መስገድ ለካ ለኛ ነው የሚያስፈልገን። የኛ አምልኮ ምናምን እንትና እየደጋገፍ ነው አይደለም የምናቆመው። እሱ ቅድመ ህላዌ ያለው አምላክ። አንድ እህት አንድ ቀን የሆነ ነገር ምናምን ስላ አይ እኔ እኮ ትንሽ ከእግዚአብሔር ጋር ተደባብረናል አለችኝ እና ጸሎት ትንሽ አቁም ያለው አለችኝ። ማለት ባታመልኩት ባትዘምሩ ባትጸልዩ ምንም እንደማታመጡ ታውቃላችሁ። ለእናንተ ግን ይጠቅማችኋል። እናንተ መስገድ ያስፈልጋችኋል፣ ማምለክ ያስፈልጋችኋል። ለምን? እህልና ዋችሁን ይባርካል። እና ይሄ ኢየሱስ የሚባለው ድንቀኛ ጌታ በጣም ክብሩ በጣም አስደናቂ ክብር ያለው ጌታ ነው የምናመልከው። ኢየሱስ ለዘላለም ጌታ ነው። እና ዓለማትን በፈጠረበት ደግሞ ኃጢአቱን በራሱ አይደል ያ ካነጻ በኋላ እና የኃጢአትን ስርየት ካስገኘ በኋላ በግርማው ቀኝ የተቀመጠ ነው ይለናል። ይሄ መቀመጥ የሚለው ቃል በዕብራውያን ኮንቴክስት ማረፍን፣ መጨረስን፣ ማጠናቀቅን ከዚህ በኋላ ስራ የለም ማለት ነው። እኔ እናንተም ቦም እንደምታውቃላችሁ የተቀመጠ ጌታ ነው ያለኝ ነው የምለው። የተቀመጠን አሁንም የሚጎዳጎድ አይደለም፣ አሁንም የሚሰራ አይደለም፣ አሁንም የሚከትፍ አይደለም። አሁንም እንደውም ምዕራፍ 9 መጨረሻው አካባቢ ላይ ኢየሱስ እኮ ከዓለም አንዴማ አቅርቦ መስዋዕትን እኮ የሰው ልጆችን መዳን ባስገኝ ኖሮ ይላል። ኢየሱስ ከዓለም ከፍጥረት ዓለም ጀምሮ እስካሁን ደጋግሞ እየሞተ መከራን ይቀበል ነበር አለ። እንደዛ አይደለም። በቃ አሁን ስራው ኦልሬዲ አልቋል። ግዴላችሁም እንዳትጠራጠሩ፣ ስራው ኦልሬዲ አልቋል። በቃ ተቀመጠ ይላል። ጌታ ኢየሱስ ክርስቶስ በመስቀል ላይ በሞተ ጊዜ የቤተ መቅደሱ መጋረጃ ለሁለት ከታች ወደ ላይ አይደለም የሚለው። በደንብ ካያችሁት ከላይ ወደ ታች ነው የተቀደደው። ራራሻ ካራባስ ምን ማለት እንደሆነ ታውቃላችሁ? በቃ መግባት ይቻላል ማለት ነው። በቃ በዛ መስቀል ላይ ጌታ ከተናገራቸው 7 ነጎድጓዳዊ ድምጾች መካከል አንዱ ተፈጸመ የሚል ነው። እስቲ ተፈጸመ በሉ እስቲ ባካችሁ። ይሄ ታሪክ እኮ የኔና የናንተ ታሪክ ነው። በቃ ስራችንን ጌታ ኢየሱስ ክርስቶስ ሰርቶ ጨርሷል። በእርግጥ አንዳንድ የአዲስ ኪዳን እውነቶችን መቀበል ይቸግረናል። ምክንያቱም በአዲስ ኪዳን ዘመን በብሉይ ኪዳን ህይወት የምንኖር ሰዎች ነን። ብዙ ሰው የአዲስ ኪዳን እውነት ይሄንን ኢንላይትመንት ማግኘት ይከብደዋል። ለምን? የመጣንበት ባክግራውንድ ትንሽ ሃይማኖታዊ ከሆነና ከብሉይ ኪዳን አይነት ስርዓት ካለበት ቦታ ስለመጣን አሁንም ማወራውን ለመቀበል ቻሌንጅ ሊያደርጋችሁ ይችላል። የሚያስደንቀው ግን እኔና እናንተ ብንቀበለውም ባንቀበለውም ይሄ እግዚአብሔር እውነት ነው። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ለመሞት አይደለም ይመጣው። ምዕራፍ 9 የመጨረሻውን ቁጥር ሄዳችሁ ካያችሁ በቃ እሱን ለሚጠባበቁትና ተስፋ የሚያደርጉትን ለማዳን ነው ከዚህ በኋላ ጌታ የሚገለጠው ይላል። ይመጣል ደግሞ ይሄ ጌታ። እስቲ ይመጣል በሉ ባካችሁ። ይመጣል። መከራ ሊቀበላልም ከዚህ በኋላ ይመጣው። አሜን። እኛን ይዞ ሊሄድ ነው የሚመጣው። እና ለኛ የተናገረን ከሁሉ በሚበልጠው ነው፣ በልጁ በኢየሱስ ክርስቶስ ነው ይለናል። እዛው ክፍል ላይ ሄዳችሁ ስታዩ ከማን ይበልጣል ስትሉ ከመላእክት ይበልጣል ይላል። መጀመሪያው ትምህርት ይሄ ነው። ምክንያቱም በዛ በጂውሽ አስተሳሰብ ውስጥ ወይም ደግሞ አስተምሮ ውስጥ ምን ነበረ? መላእክትን የማምለክ ልማድ ነበራቸው። ነገር ግን እናንተ ከምትሏቸው መላእክት እኮ እሱ ይበልጣል ይልና ሙግቱን ያነሳል። ከመላእክት እንዴት በለጠ ስትሉ ዝም ብሎ በጩኸት አይደለም፣ በማለት አይደለም፣ እኛ ስለተስማማን አይደለም። እግዚአብሔር አስቀድሞ በነቢያት በኩል የተናገረው የትንቢት ቃል አለ። ኢየሱስ ደግሞ የትንቢት ፍጻሜ ነው። ስለዚህ ምን ነበረ በነቢያት የተናገረው ስትሉ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው ለመላክ ከቶ ለማን ነው ይላል። መልሱ ምንድነው ካላችሁ ለማንም። አንዳንድ መጽሐፍ ቅዱስ ላይ በጥያቄ መልክ የሚቀርቡ ስቴትመንቶች መልሳቸው ውስጣቸው ነው ያለው እና ለመላክ አንተ ልጄ ነህ ያለው አካል አለ ወይ? የለም። ለልጁ ግን እንደዚህ ብሎታል፣ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ። ክብር ለጌታ ይሁን። እኔም አባት ሆናለሁ እርሱም ደግሞ ልጅ ይሆነኛል ብሎ በመዝሙር 104 ላይ ተዘምሯል ይለናል። እኔ እንደዚህ ልበላችሁ፣ የኛ ጌታ ታሪካዊም ነው መጽሐፍ ቅዱሳዊም ነው። ምን ማለት ነው? ሂስቶሪካል ነው። እንደገናም ደግሞ ስክሪፕቸር ራሱ የሚያውቀው ነው። ዝም ብሎ በልብ ወለድ ወይም በተረት አይደል? ጴጥሮስ መልእክት ላይ እንዳለው በሰው ብልሃት የተፈጠረ ታሪክ ወይም ተረት አይደለም የምንሰብከው አለ። ያየነውን የሰማነውን። ሃሌሉያ። ቆሮንቶስ 15 ላይ ነው ቅዱሳት መጻሕፍት እንደተናገሩት ጌታችን ኢየሱስ ክርስቶስ በሶስተኛው ቀን ተነስቷል ይላል። ምን ማለት ነው ካላችሁ የኛ ጌታ በታሪክ ሁሉ የተመሰከረለት ነው። መጽሐፍ ሁሉ የተናገሩለት ነው። እስቲ ጮክ በሉና አሜን በሉ እስቲ። ነቢያት የመሰከሩለት ነው።
እና ከመላእክት ይበልጣል። በምን ስትሉት በወረሰው ስም። መላእክትን አገልጋዮች ነው የሚያደርገው አይደል? አገልጋዮች ናቸው። መላእክት ያገለግላሉ። እንደውም ምን ይላል? በኩሩን ወደ ዓለም ሲልከው ይላል ጌታችን ኢየሱስ ክርስቶስ በማርያም በኩል ሲመጣ ወደዚህ ምድር መላእክት ይስገዱለት ይላል። ለካ መላእክት እሱን ነው የሚያገለግሉት። ማይ ጉድነስ። እና ከመላእክት መካከል ልጅ የሚል ስም የወረሰ የለም። እሱ ግን ልጅ የሚል ስም ወርሷል። ማይ ጉድነስ። ስለዚህ ምን ይላል? ከዛ በኋላ እንደዚህ ይላል መላእክትን ምን ያደርጋቸው? መላእክት አገልጋዮች ናቸው ይላል። አገልጋዮቹን ደግሞ የእሳት ነበልባል ያደርጋቸዋል ይላል። ስለ ልጁ ግን አምላኬ ዙፋንስ ከዘላለም ድረስ ይኖራል። ለካ እሱ ደግሞ መንግስት ነው ይለናል። ዙፋን አለው ይለናል። ንጉስ ነው ይለናል። አረ ኢየሱስ ጌታ ነው። ከዛ በኋላ ወረድ ብሎ ደግሞ ምን ይላል? ኢየሱስ ክርስቶስ ከሙሴ ይበልጣል የሚል ሐሳብ ደግሞ ያነሳል። እነሱ በጣም ሌጀንድ መሪ አድርገው የሚያነሱት ጂዎች ሙሴን ነው። ሙሴ እንደምታውቁት በጣም የሚያጓጓ መሪ ነው። ሲሞት እንኳን 40 ቀን ነው ያለቀሱለት። እና እግዚአብሔር ራሱ ነው መርዶ የነገራቸው ሙሴ ሞቷል ያላቸው። ሳቁ ቀርቶ አይደለም ከ40 ቀን በፊት እኮ ያውቃሉ እንደሞተ። ግን ሰዎቹ ቆሙ፣ ስታክ አደረጉ። እና አረ በቃ አርማችሁን አውጡ፣ ሙሴ ሞቷል፣ ተነሱና ይሄንን ዮርዳኖስ ተሻገሩ አላቸው። ሙሴ ማለት በጣም አስደናቂ ሰው ነው፣ የሚረሳ ሰው አይደለም። ነገር ግን እሱ በቤቱ ላይ የታመነ ሎሌ ነበር ይላል ሙሴ። እኛን ግን ያናገረን ወይም ደግሞ እኛን ኮሙኒኬት ያደረገን ግን ከሙሴ እንኳን እጅግ በሚበልጠው በልጁ ክርስቶስ ደግሞ በቤቱ ላይ የተሾመ ልጅ ነው ይላል። ልጅ ነው ማለት የቤቱ ባለቤት ነው፣ የመውረስ መብት አለው እያለ ነው። ክብር ሁሉ ለጌታ ይሁን። እስቲ ኢየሱስ ከሁሉ ይበልጣል በሉ ባካችሁ። አረጋግጬ መሬት ይዤ ነው የምነግራችሁ። ስለዚህ ከሙሴ በጣም የሚበልጥ ነው ይላቸዋል። እና በጣም ያስደንቃል። ቤትን ያዘጋጀ ከቤቱ ይልቅ የበለጠ ክብር ይገባዋል የሚል ቃል አለ። ገብቷችኋል? ያ ክብር ቤትን ያዘጋጀ ከቤቱ ይልቅ የበለጠ ክብር ይበልጧል። እናንተ ቤቱን ታከብሩታላችሁ፣ ነገር ግን ቤቱን ያዘጋጀው እግዚአብሔር ነው። ሁሉን ያዘጋጀ እግዚአብሔር ነው ተብሎ ተጽፏል ይላል። ለካ ያልገባን ነገር ምንድነው? ሙሴን ራሱ የሰራው እግዚአብሔር ነው። ክርስቶስ ደግሞ ራሱ እግዚአብሔር ነው። በስጋ የተገለጠ እግዚአብሔር ነው። ለካ ክርስቶስ ከሙሴ በፊት የነበረ ነው። ማይ ጉድነስ። አረ ክብር ለስሙ ይሁን። በሚበልጠው ነው በእርግጥ የተናገረ ነው። ምዕራፍ 3 ላይ እንደን ይናገራል። ምዕራፍ 4 ላይ ስትመጡ በጣም የሚያስደንቅ ነገር ያነሳል። ኢየሱስ ከሙሴ ብቻ ሳይሆን ከኢያሱም ይበልጣል። ኢያሱ ማለት በዕብራይው ቋንቋ ጆሹዋ ማለት ነው። የሹዋ የሚለው ቃል የሹዋ ነው። ስለዚህ የኢየሱስም ስም የሹዋ ነው። ስለዚህ ከብሉይ ኪዳኑ የሹዋ የአዲስ ኪዳኑ የሹዋ ይበልጣል ይላል። ለምን ስትሉት አርጊውመንት ያነሳል ሰውየው። እናንተ ኢያሱ የተስፋይቱን ምድር ማርና ወተት የምታፈልቀውን ከነዓን አስገባን ትላላችሁ። ጌታችን ኢየሱስ ክርስቶስ ግን የዘላለም ሕይወት ነው የሰጠን። ማራዳሻ ካራ እሱ እኮ ጂኦግራፊካል የሆነ ላንድ የሆነ ተስፋ የሆነ መሬት የሆነ አካባቢን ያወረሳችሁ ከነዓን የሚባል መሬት። ይሄ ግን የአዲስ ኪዳኑ እኮ ኢየሱስ ማይ ጉድነስ በሰማይ ርስት አዘጋጅቶልናል። አንዳንድ ሰው ኢያሱ ጋር ስታክ ካደረገ ዛሬ ይሄ ቃል ፈቀቅ ያደርገዋል ማለት ነው። አንተ ኢያሱ የሚደንቅ ሰው ነው ካልከኝ ኖ የሚደንቀው የናዝሬቱ ኢየሱስ ነው። እና ከኢያሱ እኮ ይበልጣል። እና ምን ይላል ኢያሱ? ለእስራኤል ሕዝብ ረፍት ሰጥቷል፣ አሳርፏቸዋል። ሻባት የሚለው ወይም ሰንበት የሚለው ቃል እሱ ነው። አሳርፏቸዋል። ኢያሱ በእርግጥ አሳርፏል። አዎ አሳርፏል። ረፍት ሰጥቷል። አዎ አሳርፏቸዋል። ረፍት ሰጥቷቸዋል። ነገር ግን እግዚአብሔር እኮ እዛ ጋር አላበቃም። ለእግዚአብሔር ሕዝብ ደግሞ ገና ረፍት ቀርቶለታል የሚል ተስፋ አለ። እና ሌላ ቀን አንድ ቀን ብሎ ደግሞ ይቀጥራል። አርፎ ከሆነ ለምን ስለ ሌላ ረፍት ያወራል ይላል። አያችሁ፣ ኢያሱ ያሳረፈው የምድርን ረፍት ነው። በጌታችን በኢየሱስ ክርስቶስ ግን የምንቀበለው ረፍት ዘላለማዊ ነው። ገና እናርፋለን። እንደዚህ ነው የሚለው እግዚአብሔር ከሥራ ሁሉ አረፈ። አዎ የእስራኤል ሕዝብ በኢያሱ አማካይነት አረፈ። አዎ ግን እግዚአብሔር አሁንም ረፍት አለ ይላል። ያ ረፍት እኔና አንተ የምናርፈው ረፍት ነው። እስቲ ጮክ በሉና የዘላለም ረፍት አገኛለሁ በሉ እስቲ ባካችሁ። ረፍት ቀርቷል ለቅዱሳን ይላል። እና ከኢያሱ ይበልጣል። እኛን የተናገረን ኢየሱስ ወደ ህይወታችን የገባ ታሪካችን ውስጥ የገባ ኢየሱስ ከኢያሱ ይበልጣል ይላቸዋል። እንግዲህ ምዕራፍ 4 ቁጥር 14 ላይ እንግዲህ ምን ይመጣል? ይሄ የነዚህ ጂውሾች ከጂውሽነት እምነት ወደ ከክርስትና እምነት ወደ ጂውሽነት ሊመለሱ የፈለጉት ለምንድን ነው? ቤተ መቅደሱ ነበረ፣ ካህናት ነበሩ፣ ሊቀ ካህናት ነበሩ፣
ቤተ መቅደሱ አደባባይ አለው፣ ቅድስት አለው፣ ቅድስተ ቅዱሳን አለ፣ ታቦቱ አለ፣ ታቦቱ ጽላት አለ፣ ቅድም የነገርኳችሁ ነገሮች በሙሉ አሉ። እያንዳንዱን ክፍል ደግሞ በተለይ ቤተ መቅደሱ 2 ክፍል ነበረው፣ ቅድስትና ቅድስተ ቅዱሳን። መሃል ላይ ደግሞ ያንን የሚከፍል መጋረጃ አለ። ስርዓቱ ሊትራሊ በአካል አለ ማለት ነው። እና እነዚህ ወደ ጌታ የመጡት የይሁድነት እምነትን ትተው የመጡት ሰዎች ቅር ይላቸዋል። ቅር የሚላቸው ምንድነው? ከሌሎች ዘንድ የሚወረወር ፍላጻ አለባቸው። ያ ፍላጻ ምንድነው ካላችሁ የእናንተ አዲሱ ሃይማኖት ሊቀ ካህን የለውም ነው፣ የኛ ሃይማኖት ደግሞ ካህን አለው የሚል ነውና በጣም ለእንትን በቃ አስቀናኗቸው። አሁንም እኮ አንዳንድ ጊዜ እኛንም እንደዛ ይሞግቱናል አይደል? እኛ እኮ በ19 አለን፣ በ12 አለን፣ በ21 አለን፣ አሁንም አዲስ መጥቷል። እናንተ የላችሁም። ምንድነው በዓላችሁ? ቀን ምንድነው ይሉናል። ነው እኛ አንፈልግም። በዓላችን ክርስቶስ ራሱ ነው። አረ ባካችሁ በደንብ አሜን በሉ። ቅር ያለው ሰው አለ እንዴ? አንዳንዱ እኮ ሌላውን ደህና ነኝ 19 ላይ ይከፋኛል ይላል። አንዱ ደህንነት አስተምረን አጥምቀ ነው በቃ ደቀ መዝሙር ሆኖ ሆምሴል ሁሉ መድበ ነው መጣ ቢሮና ፓስተር አለኝ ወይ ያልኩት ትልቅ ሰው ነው። በቃ ከዚህ በኋላ ሁለተኛ የለም ያሁኑን 19 ግን ጽዋ ላውጣ ፈቀድልኝ። እንደዚህ አይነት ርዝራዥ አያስፈልገንም፣ ምክንያቱም በቂ ነዋ። እስቲ ጮክ በሉ አሜን በሉ። ባይዞ የቆላስይስ መልእክት እዚህ ቤት እየተማራችሁት እንደሆነ አውቃለሁ። ዋናው ኮንሰፕት እኮ ክርስቶስ በቂ ነው የሚል ነው። is sufficient ለመዳን በቂ ነው፣ ለዘላለም ሕይወት በቂ ነው፣ ለምድራዊ ሕይወታችን በቂ ነው። እስቲ ጮክ በሉና ኢየሱስ ይበቃል በሉ። ዋቃት ሲደመር የለም፣ የወር መባቻ የለ፣ የቀን በዓል የለ፣ መገረዝ መጎንደሽ የለ። አራሜን በሉ። የመብል የመጠጥ ምናምን የለም፣ የእንትን የሚወጣበት ቀን የሚገባበት የለም። ኢየሱስ በቂ ነው። ኢየሱስ በቂ ነው። እና ያስቀናኗቸዋል። የእናንተ ሃይማኖት ሊቀ ካህን የለውም አላተውም። የኛ ሊቀ ካህን አለው። ቀሚሱ፣ ማጥንቱ፣ ጭሱ። አሁን ራሱ ቤት ሆናችሁ ስትሰሙ ድምጹን ትዝ የሚላችሁ የድሮ ማለት ነው። እግዚኦ ማረነ ክርስቶስ ሲባ ትዝ የሚለው ሰው አለ። ኖ እና ያስቀናኗቸዋል። የእናንተ ሊቀ ካህናት የለውም፣ ካህንም የለውም እና ቤተ መቅደስም የለውም። ዝም ብሎ በየሰፈሩ እየተሰበሰባችሁ ነው ሃሌሉያ ሻንታራራ የምትሉት ይላቸው። እና የዕብራን ጸሐፊ የሚላቸው ምንድነው? አይ የኛ እኮ ሃይማኖት ሊቀ ካህን አለው። እስቲ እንደ ፓስተር አሜን በሉ እስቲ። አለው። እንደውም ምዕራፍ 3 ገና ሲጀምር የእምነታችንን ሐዋርያና ሊቀ ካህናት ይላል። ሐዋርያ የሚለው ጀማሪ ማለት ነው፣ ፓዮነር ማለት ነው፣ መስራች ማለት ነው፣ ፊተኛ ማለት ነው። እምነታችን ሐዋርያ አለው ይላል። ይሄን ብቻማ ሊቀ ካህንም አለው ይላል። ባይዘው የኢየሱስ ሊቀ ካህን መሆን ያስፈልገው ለኛ እኮ ነው፣ እኛን ወክሎ ለመታየት ነው። አያችሁ፣ ልጅ በመሆኑ ወይም ደግሞ መለኮት በመሆኑ ዲቪኒቲ መለኮት በመሆኑ የእግዚአብሔርን አንደርስታንድ ያደርጋል። ካህን በመሆኑ ደግሞ አገልጋይ በመሆኑ ሰው በመሆኑ ደግሞ እኛን አንደርስታንድ ያደርገናል። ምን አይነት መካከለኛ ነው ያለ? አረ እዚህ ቤት አሜን ይባል። ዋው! ይሄ እኮ ማለት በጣም የሚያሳርፍ የወንጌል እውነት ነው እኮ። አንደርስታንድ የሚያደርግ ሊቀ ካህን ነው ያለኝ ማለት። እኔ አሁን መጋቢ ነኝ አጥቢያ ውስጥ። አንዳንድ ጊዜ ሰዎችን ድካም መረዳት ያቅተኛል እና በቃ ለፕሮግራም መሪው እለዋለሁ እንትና ከደከመች አታውጣ ትላለሁ። እሱ ግን እንደዚህ አይልም እና እንፈተናለሁ በእውነት በቃ ሰው ሲደክም ራሱ ለመድረክ አንፈልገው ማለት ጌታው ይላለሁ። ሲበረታ ብቻ ነው የምንፈላለገው። እሱ ግን አይ እንደዚህ አይደለም። እሱ ግን ይሄ ሊቀ ካህናችን ግን በድካማችን የሚራራልን ነው። እነግራችኋለሁ፣ የሚፈርድብን አይደለም። እስቲ ጮክ በሉና አሜን በሉ እስቲ ባካችሁ። በድካማችን ይራራልናል። በድካማችን ሊራራልን የማይችል ሊቀ ካህናት የለንም። ለዛውም የሚራራ ነው፣ ይቅር የሚልና የሚራራ። የብሉይ ኪዳኑ ሊቀ ካህን እኮ ህግ ተቀምጦለታል። ሩል ኤንድ ሬጉሌሽን አለ። 613 ነው ህጉ። አንዳንዱ የማህበራዊ ህግ አለ፣ አንዳንዱ ሴሬሞኒ ያለው አለ፣ አንዳንዱ ደግሞ በቃ አለ፣ ህግ በጣም አለ እና በህጉ መሰረት ነው የሚያስተናግድ። ይሄ ግን የአዲስ ኪዳኑ ሊቀ ካህን ጌታችን ኢየሱስ የሚፈርድ አይደለም። ማይ ጉድነስ የተቀመጠበት ዙፋን ራሱ በፍርድ የተሞላ ሳይሆን በጸጋ የተሞላ ነው። ፓራቻካታታካፋያ በቃ ፉል ኦፍ ግሬስ አይደል? እንደዛ እኮ የሚለው ምንድነው የሚለው? ወደ ጸጋው ዙፋን በእምነት እንቅረብ ነው የሚለው። የተቀመጠበት ዙፋኑ በጸጋ የተጥለቀለቀ ዙፋን ነው ያለው።
ዛሬም ለሚጠይቁት፣ ዛሬም ወደፊቱ ለሚቀርቡ፣ ዛሬም አባ ለሚሉ ጸጋ ይለቅላቸዋል። እኔ ዛሬ ማታ ባርካቸዋለሁ። ጸጋ በእናንተ ላይ ይብዛ። ኮምፕሌን ሊያረግ፣ ብሌም ሊያረግ፣ ጀጅ ሊያረግ ይቅርና የሚረዳ ጸጋ ይሰጣል። ባይዘው የህግና የጸጋ ልዩነት ምንድነው ስትሉ፣ ህግ መኮነን ነው ስራው። ህግ እኮ ማጽደቅ አይደለም፣ መኮነን ነው ስራ። ኃጢአተኛ ኮንክ ኃጢአተኛ ማለት ነው። ሌባ ኮንክ ሌባ ማለት ነው። አመንዛሪ ኮንክ አመንዛሪ ነው ይላል። ለምን ካላችሁ ህግ ኃጢአትን መተው የምንችልበትን ኃይል አይሰጠንም። what is grace? grace ማለት ጸጋ ማለት ካሪስ ማለት the ability of God የእግዚአብሔር ችሎታ ማለት ነው። በራሳችን የማንችለውን እንድንችል የሚያደርግ የእግዚአብሔር ብቃት ማለት ነው። እስቲ ጮክ በሉና ጸጋ በሉ እስቲ ባካችሁ። በጸጋ ላይ ጸጋ ተቀብለናል ይላል ዮሐንስ ወንጌል። እንዲህ ነው። ብሉይ ኪዳን ላይም ጸጋ ነበረ። እኛ የአዲስ ኪዳን አማኞች የተቀበልነው በጸጋ ላይ ጸጋ ነው። ደብል ነው ማለት ደብል ፖርሽን ነው ማለት ነው። ሃሌሉያ ሃሌሉያ። እና ሊቀ ካህናት አለው፣ ሃይ ፕሪስት አለው ሃይማኖታችን ነው የሚለው። አሁን ያነበብኩላችሁ ክፍል ላይ ምን አይነት ሊቀ ካህን ያለው ስትሉ በጣም አስደናቂ ነገር ያወራል። ምዕራፍ 5 ላይ ስትመጡ ሊቀ ካህናችን ስለ ኃጢአት መባና መስዋዕት ሊያርቅ ከሰው ተመርጦ ይቀርባል፣ በእግዚአብሔርም ደግሞ በሆነው ነገር ላይ ይሾማል። እርሱ ራሱ ደግሞ ድካምን ስለሚለብስ ላልተማሩትና ለሚሳሳቱ ሊራራላቸው ይችላል። በዚህም ምክንያት ስለ ሕዝቡ እንደሚያቀርበው እንዲሁ ስለ ራሱ ደግሞ መስዋዕት ኃጢአት ሊያቀርብ ይገባዋል ይላል። የኛ ኢየሱስ ክርስቶስ ግን ፍጹም እንከን አልባና እጸት ስለሌለበት ስለ ራሱ መስዋዕትን ይዞ ሊገባ አልቻለም። በደንብ አዳምጡኝ። ምን አይነት ሊቀ ካህናት ነው ያለን ካላችሁ፣ ንጹህ ኃጢአት የሌለበት የብሉይ ኪዳኑ ሊቀ ካህናት ከሰዎች መካከል ተመርጦ በሰው በሆነ ነገር ላይ ይሾማል። እና ደግሞ በአመት አንዴ ሊቀ ካህናት በመቅደሱ ወይም ደግሞ በመጀመሪያው ቅድስት ውስጥ ነው የሚያገለግሉት። በአመት አንዴ ወደ ቅድስተ ቅዱሳን የሚገባው ሊቀ ካህናት ነው። ሲገባ አፉን ታጥቦ ነው የሚገባው፣ ተግሞጥምጦ ነው የሚገባው። ዘሌዋውያን ዘጸአት ሂዱና አንብቡ። ከዛስ በኋላ ደግሞ ለራሱ ኃጢአት ደግሞ ምን ይዞ ይገባል? የእንስሳትን ወይም የዋኖስን ደም፣ የርግብ ደም ይዞ ይገባል ለኃጢአት መስዋዕት። ምክንያቱም ደም ካልፈሰሰ ምን የለም ይለና መጽሐፍ፣ ስርየት የለም። ስለዚህ ደስ የሚለው ለራሱ ነው ይዞ የሚገባው። ሃሎ ለራሱ ነው ይዞ የሚገባው ለራሱ። ምክንያቱም እሱ ራሱ ሰው ስለሆነ ኃጢአተኛ ስለሆነ ኃጢአት ወይም ድካም ይከሰዋል። እና እንደምታውቁት ልብስ ያለብሱታል። ከዛ በኋላ ሻኩራ የሚባል ነገር አለ፣ የምትንጮክሽክል የምትል ነገር አለች። እሷን ይዞ ይገባል። ምክንያቱም ያንቺ የምትንቀሳቀሰዋ ነገር ከቀረች ሰውየው አንዳች ክስ ወይም ደግሞ ድካም ከተገኘበት በእግዚአብሔር ፕሬዘንስ ውስጥ መቆየት ስለማይችል ይሞታል ማለት ነው። ሲሞት ደግሞ ምክትል እንትና ገብቼ ላውጣው ማለት አይችልም። ካልተፈቀደለት የአሮን ቤተሰብ ካልሆነ ከሌዊ ነገር ካልሆነ በዛም አመት በዛም ዘመን ላይ ሊቀ ካህኑ ነው ካልተሾመና ካልተመረጠ ሊሆን አይችልም። ስለዚህ ድምጽ ከጠፋ በገመዷ ጎትተው ነው የሚያወጡት። የሰማችሁ ነው። የኛ ሊቀ ካህን ግን የእንስሳ ደም ይዞ አይደለም የገባው፣ ፍጹም ንጹህ የሆነ የራሱን ደም ይዞ ገባ። እስቲ ጮክ በሉና አሜን በሉ። እስቲ ደግሞ ስለኛ ነው የገባው። እስቲ ስለኔ ነው የገባው በሉ። እስቲ እሱን ከናልባ ነው። አንድ መዝሙር አለ አይደል? የሊሊ መዝሙር አንተ ነውር የለህም ሚል፣ አንተ እንከን የለህም፣ አንተ ነውር የለህም፣ አንተ እንከን የለህም፣ አንተ ራስህ ንጹህ ነህ፣ ምንም ውሸት የለብህም፣ ኦ የለብህም። ቅዱስ 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 እግዚአብሔር ንጹህ ፍጹም ነውር የሌለ፣ አንተ ነውር የለህም፣ አንተ እንከን የለህም። ራባጃጋ ዳላባስ ኤክራ ዳላባ ዳላባስ። ስለዚህ አዲስ ኪዳኑ ሊቀ ካህናችን ወደ መቅደስ ሲገባ ይዞት የገባው የራሱን ደም ነው፣ ፍጹም ከኃጢአት። ምክንያቱም እሱ ሲንፉል ኔቸር የለውም። እንደምታውቁት የተወለደው ከአባቱ በመንፈስ ነው እንጂ በወንድ ዘር ወይም በወንድ ፍቃድ አይደል የመጣው። ምንም አይነት የውርስም የግብርም ኃጢአት የለበትም። እሱ ፍጹም ነው። ምክንያቱም
በድካማችን ይራራልናል። እንደኛ የተፈተነ ነው። በመከራ በማለፉ ደግሞ መታዘዝን ተምሯል። ምንም ልጅ ቢሆን እንኳን በመከራ ውስጥ እንዲያልፍ አባቱ ፈቅዶበታል። እና በዛ ውስጥ ደግሞ መታዘዝን ተማረ። እስከ መስቀል ሞት የታዘዘ ሆነ ይለናል። ኃጢአትን ግን አላደረገም። ከኃጢአት በስተቀር የሚለው ኃጢአትን ግን አላደረገም። ለምን ካላችሁ እሱ ሲንፉል ኔቸር የለው፣ የኃጢአተኛ ባህሪ የለው። እሱ ንጹህ ነው እኮ። ኧረ ኢየሱስ ለዘላለም ጌታ ነው። ይሄ እኮ ደህንነታችሁን ነው ማወራው። ባይዘው ይሄ ካልገባችሁ ስግደታችሁ በእውነትና በመንፈስ አይሆንም። አሁን ይሄ ሲገባችሁ ነው ሪስፖንድ የምታደርጉት በአምልኮ ማለት ነው። ለካ በእንዲህ አይነት የከበረ ነገር ነው የጠራኸኝ አዳንከኝ የምትሉት። አንድ ክርስቲያን የዕብራውያን መልእክትና ሮሜ መልእክት ካልገባው ሀፍ ነው የገባው። እና ሀፋፍ የሚባል ምግብ ነው እንጂ ያለው ለትምህርት ሀፋፍ የለም። አንዳንዱ ሀፋፍ ነው ከአዲስ ኪዳኑ ግማሽ ከብሉይ ኪዳን ይዞ ነው የሚኖረውና መጽሐፉ ደግሞ አዲሱ ላይ አሮጌውን መጽሐፍ አይቻልም ይበጭቀው ነው ያለው። ሀፋፍ ለምግብ ነው። እኛ አዲስ ኪዳን ላይ ነው ያለነው። ይሄ ቤዚክ ነው። ንጹህ ነው። ደሙን ይዞ የገባው የእንስሳት ደም አይደለም። የእንስሳት ደም እንኳን ታስታውሳላችሁ የተመረጠ ደም ነበር። እውር ከሆነ አንካሳ ከሆነ ሽባ ከሆነ አይቻልም። ለዚህ እኮ ነው ሮሜ 12 ላይ ሰውነታችሁን ቅዱስና የመስዋዕት አድርጋችሁ አቅርቡ ያለው። ኢየሱስ ምንም ነቀፋ የለበትም። He's so holy ቅዱስ ጌታ ነው። ለዚህ እኮ ነው በከበረ በአባቶቻችሁ ዘመን በከበረ ድንጋይ በከበረ በብር ወይም በወርቅ ዓለም የተገዛችሁት አይደል ያለው። ንጹህና ክቡር በሆነ በያው ልጅ በኢየሱስ ክርስቶስ ደም ነው እኮ ወደ ራሱ ያስጠጋል። በዋጋ ተገዝታችኋል የራሳችሁ አይደላችሁም ይላል። እኛ የተገዛ ነው እኮ በበግ ወይም በዋኖስ ወይም በእርግብ ወይም በጊደር ምናምን አይደለም እኮ ንጹህና ቅዱስ በሆነ በጌታ በኢየሱስ ደም ነው። ንጹህ ሊቀ ካህን ደሙ ያስደንቃል፣ በጣም ያስደንቃል። ሊቀ ካህኑ የሚሰዋው ራሱ ነው። መቅደሱም ራሱ ነው። መስዋዕቱም ራሱ ነው። አይገባም። እንኳን አልገባን። ነገሩ መንፈሳዊ ሆኖ እኮ ተፈጥሯዊ ስላልሆነ ነው። ከገባችሁ ባይዘው ካለቀ እሱ መንፈሳዊ አይደለም። መንፈሳዊ የሆነው እኮ ዲቪኒቲ ያለው ነገር እኮ የሆነው ካልገባን ነው እንጂ አራት በአራት ከሆነማ እሱ ጌታ አይደለም። ግብት ካለ በጣም ፍራ። እኔ አልገባኝም። አሁንም አገልግዬ ከ5 ዓመት በኋላ ቁጭ ብዬ ሳሰላስለው አዲስ ነው የሚሆንብኝ። አይገባም አይደል? ለምሳሌ መቅደሱ ራሱ ነው። መቅደሱ ውስጥ አይደል አልተሩ ላይ የሚቀርበው ደግሞ መስዋዕቱም ራሱ ነው። እንዴት ላስረዳው ነው? እኔም እንኳን አልገባኝም። እንደገና ደግሞ ቆሞ ደግሞ የሚያቃጥልና የሚሰዋውን ደግሞ ካህኑ ማን ነው? ራሱ ነው። እንዳደነግጡ ነው እንጂ መስዋዕቱን የሚቀበለው እና ለምን እንደዚህ ውስብስብ ሆነ ካልከኝ በቃ መንፈሳዊ ነገር ነው። የሚገባም በመንፈስና በእምነት ነው እንጂ በዚህ እግዚአብሔር በፈጠራ ጭንቅላት አይገባም። because it's beyond our imagination ከአእምሮአችን በላይ ነው መንፈሳዊ ነገር። ጥልቅ አምላክ ነው የምታመልኩት። እኔ ደስ ይለኛል የሱ አምላኪ ስለሆንኩኝ አይደል? በቃ ማስተዋሉ ይላል ባለጠግነቱ፣ ዕውቀቱ፣ ፍርዱ፣ ፍለጋው ሮሜ 11:36 ላይ ነኝ ከመታወቅ የሚያልፍ ነው ይላል። እኔ እግዚአብሔርን ለምን እንደምታመልከው ኮራ ብለህ ካላችሁኝ ባመልከው ባቀው አልቅማ። የሆነ አምላክ እኮ ያልቃል። ፍቅሩ ራሱ ከመታወቅ የሚያልፍ ነው። ኤፌሶን 3 ላይ ወርዱ፣ ስፋቱ፣ ጥልቀቱ፣ ርዝመቱ ተወሱንና ፍቅሩ ማይ ጉድነስ he's so deep። እና ምን ታረጋለህ ካልከኝ በቃ ዝም ብዬ ገሰግሳለሁ። እየገሰገስኩ እሱ ይመጣና ይወስደኛል። እዛ ግን ፊት ለፊት አየዋለሁ። አረ እናንተ በእውነት ዛሬ እግዚአብሔር በልባችሁ ላይ እንደገና ይሳል። የጌታ ትልቅነት እንደገና በአእምሮአችሁ ላይ ይቅበድ። ትልቅ አምላክ ነው እኮ የምናመልከው። he's so deep። እና ይሄንን ነው የሚነግረን ምዕራፍ 5 ላይ ሊቀ ካህናችን የኃጢአትን መስዋዕት ይዞ የገባው የራሱን ደም ነው ይለናል። ከዛ በኋላ ደግሞ የሚነግረን አስደናቂ ነገር የሱ ሹመት እንደ አሮንና እንደ ሌዊ አይነት ሹመት አይደለም፣ የመልከ ጼዴቅ አይነት ሹመት ነው። እዚህ ጋር ቆም እንላለን። የመልከ ጼዴቅ ሹመት ምንድነው? ዘፍጥረት ምዕራፍ 14 መልከ ጼዴቅ የሚባል ሰው ምዕራፍ 7 ላይ ሄዳችሁ ስታዩ የሚነግረናል የሳሌም ንጉስ ነው። እንግዲህ የሳሌም ንጉስና የጽድቅ ንጉስ የሚባል ሰው ነው። ጼዴቅ መልከ ጼዴቅ ማለት የጽድቅ ንጉስ ማለት ነው።
እና ይሄ ሰው ደግሞ አባት ወላጅ ምናምን አልነበረውም ማለት አንዳንዶች ክርስቶፎን ያረጉታል። እንግዲህ ክርስቶስ በብሉይ ኪዳን ተገልጧል ይላሉ። ዶክተር ኢላንሳ እኔ አልስማማም። ሰው ነበረ። ወላጆቹ እነማን እንደነበሩ በመጽሐፍ በቅዱሳት መጽሐፍት ላይ ወይም ደግሞ በትውፊት ላይም ተጽፎ የተገኘ ሪከርድ የተደረገ ታሪክ ስለሱ የለም ነው። እና ንጉስ ነበረ። አቢሜሌክ ደግሞ አሸንፎ ከጦርነት ሲመጣ ምን አውጥቶለታልና አስራት አውጥቶለታል። እና አስራት ብቻ ማውጣት አለም ደግሞ ይሄም ሰው መልከጼዴቅም ደግሞ ባርኮታል ይላል። እና ልዩ የሚያደርገው ሰውየው ሁለት ኦፊስን ጠቅልሎ ይዟል። ንጉስም ነው ካህንም ነው። ንጉስም ካህንም ደግሞ በእስራኤል ታሪክ የለም። ንጉስም ካህንም ነው ይላል። እና አስራት የካህን ተግባር ምንድነው ካላችሁኝ አስራት መቀበል፣ ቡራኬ መስጠት አይደል? ብሉይ ኪዳን ላይ መሰዋት ነው። እና የሰውዬ ከአብርሃም አስራት ተቀበለ። ደግሞ እጁን ዘርግቶ ምን አደረገው ይላል? ባረከ። ስለዚህ ከአብርሃም በፊት የነበረ ሰውና ታላቅ እንደሆነ ያስታውቃል። ምክንያቱም አስራት የሚቀበለው ታናሽ ነው፣ ታላቅ ነው። አስራትን የሚሰጠው አስራት ከሚቀበለው ያንሳል ይላል። ስለዚህ ከአብርሃም በፊት የነበረ ሰው ነው። እንደውም ዕብራውያን ጻፊ ቁርጣችሁን ይወቁ ይለናል። እናንተ አስራት የምትሰጡት ለሌዊ ነው አይደል? ሌዊ የሚባለው በአብርሃም ወገብ ውስጥ ሆኖ ሰምታችኋል? በአብርሃም ወገብ ውስጥ ሆኖ፣ ምክንያቱም ሌዊ የአብርሃም የልጅ ልጅ ነው። በአብርሃም ወገብ ውስጥ ሆኖ ለመልከጼዴቅ አስራት አውጥቷል። ስለዚህ በጣም ትልቅ ነው። እና መዝሙር ላይ ዘመረ ዳዊት በመንፈስ ተረድቶ። ዳዊት ያው አዲስ ኪዳን መንፈስ ያለበት ሰው ነው። እና በጣም መሳኒክ የሆነ ፕሮፌቲካል መዝሙሮችን ዘምሯል። አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ያለው እኮ ለኢየሱስ ነው። ንጉስም ነው ካህንም ነው። አሴም ታይም ንጉስ ነው፣ አሴም ታይም ደግሞ ካህን ነው። ይሄ ጥላ ሆኖ የመጣው ስለማን ነው ይላል? ስለ ክርስቶስ ነው። የጥላው አካል የሆነው እኮ ክራይስት ነው ይላቸዋል። ማይ ጉድነስ። ክብር ሁሉ ለጌታ ይሁን፣ ክብር ሁሉ ለጌታ ይሁን። ስለዚህ ይሄ እንደ መልከጼዴቅ አይነት ካህን ነው። ኢትስ በጣም በቃ ግራ የሚያጋባ ነው። እኛ እኮ የምናውቀው ካህን በመጽሐፋችን የሚመጣው ከሌዊ ነገድ ነው። ይሄ ኢየሱስ እንዴት ካህን ሊሆን ይችላል? ከሌዊ ነገድ የመጡት ካህናትማ እግዚአብሔርን ሊያረኩት አልቻሉ። አሁን እግዚአብሔር አሰራር ቀየረና ከየት ነገር ነው የመጣው ኢየሱስ? ከይሁዳ ነገድ። ከሌዊ ሲጠበቅ ከይሁዳ አመጣ። መብቱ ነው። ምክንያቱም ለአብርሃም ነግሮት ነበር። እናንተ አላስተዋላችሁ? ከቤት ንጉስ ይመጣል ብሎ እዛ ሲጠራው እዛ ጥሪ ላይ ዘፍጥረት 12 አላምን ሲል 15 ላይ ተደግሙበት። ንጉስ ይመጣል ከቤት ብሏል። ከይሁዳን ቤት ንጉስ አይጠፋም ብሏል። የይሁዳ ንጉስ ኢየሱስ ለዘላለም የተባረከ ይሁን። እና እናንተ በለመዳችሁት መንገድ ሳይሆን በእግዚአብሔር ዘላለማዊ ፕሮግራም ሊቀ ካህኑን ከይሁዳ ቤት አመጣው። ሹመቱ ደግሞ እንደማን? እንደ አሮን አይነት ሹመት ሳይሆን እንደ መልከጼዴቅ አይነት የዘላለም ሹም ነው። የዘላለም ሊቀ ካህን አይታወቅም እኮ አሉ። በቃ የሱ ነው። እኛ የምናውቀው እኮ አሉ እኮ በቃ አንደኛው ሊቀ ካህን ይሆንና 5 ዓመት 10 ዓመት አገልግሎ ሲጨርስ ሲሞት፣ ምክንያቱም ሞት ሊይዛቸው ግድ ነው። እነምን ሰው ስለሆኑ። ይሄኛው ግን ሞት የማይዘው ነው። እንዲህ ልበላችሁ እሺ፣ ኢየሱስ ብቻ እኮ ነው የሞት ጣር ተገፎለት ከሞት የተነሳ። አውቃለሁ ነቢያት ከሞት ብዙ አስነስተዋል። አልዓዛር ራሱ ከሞት ተነስቷል። የሞት ጣር ግን አልተገፈፈም። ጌታ ኢየሱስ ከሙታን ሲነሳ አባቱ ያደረገው ምንድነው ካላችሁ ሞትን አሸነፈው። እንዲህ ልበላችሁ ሞት ራሱ ሞተ። የሞት ጣር ሊይዘው አልቻለም ማለት ደግሞ ሊሞት አልቻለም። ማጋዶሎ ሮሎቦኒያ እንዴ ካላችሁ የቅድስናና የትንሳኤ መንፈስ የኃይል መንፈስ አይደለም ይላል። ኢየሱስን ከሙታን ያስነሳው ያ የትንሳኤ መንፈስ ይላል። እኛን እንኳን አሁን ለምናምን ለሚሞተው ሰውነታችን እንኳን አንድ ቀን ህይወትን ይሰጣዋል። ማዳሻ ካራባስ አረ ኢየሱስ ጌታ ነው። ስለዚህ ሞት ሊይዘው ስለማይችል ፍጹም ኃጢአት ስለሌለበት ሰው ብቻ ስላልሆነ ፍጹም አምላክም ስለሆነ እሱ ዘላለም ነዋሪ ስለሆነ ሹመቱም ዘላለማዊ ነው። አንዳንድ መዝሙሮች አሁን ገብተው ነው የምንዘምረው ከዚህ በኋላ ካህኔ እንደ መልከጼዴቅ ማለት ይሄ ነው። ሹመቱ ዘላለማዊ ነው፣ ይቀመጣል። እኛ የምናውቀው እኮ አንደኛው ልጅ ይሾምና ከዛ በኋላ ሞት ሲይዘው ሲሞት ፍግም ሲል ሌላ ደግሞ ወንድም ነው። እንደዚህ የሚባል የለም። ስራውም ተጠናቆ በአብ ቀኝ ተቀምጧል። በቃ መቀመጥ መንገስ ብቻ ነው። አሁን ቁጭ ብሎ አምልኮን ይቀበላል። እንደ መልከጼዴቅ አይነት ሹመት ነው ያለን። ይሄ አይነት ሊቀ ካህናት ነው ያለን።
እና ስለ እርሱ የምንናገረው ብዙ ነገር ነበረን። ምዕራፍ 15 ልቤን ያስደነግጠዋል። ስለ እርሱ የሚለው ስለ ኢየሱስ ክርስቶስ የመልከ ጼዴቅ ክህነት ጥልቅ መንፈሳዊ ነገር ሊነግራቸው ፈልጎ ነበር። ሰዎቹ ግን ጆሮአቸው ስለደነዘዙ በቃላት መተርጎም እንኳን ጭንቅ ነው ምትል እንደ ሳንዱች ነገር ዝንሳታ እማትሄድ ነገር ድንገት ትገባለች። 5:12 አይታችኋታል። ብዙ ልንነግራቸው አስበን ነበር። ስለ ኢየሱስ ክርስቶስ፣ ስለ ክርስቶሎጂ፣ ስለ ክርስቶስ ማንነት ጥልቅ የሆነ ነገር ልናወራ ፈልገን ነበር። ግን ምንድነው የሚለው? ጆሮቻችሁ ደንዝዘዋል። በቃላት መተርጎም ጭንቅ ነው። ለምን? እናንተ መንፈሳዊ ሕፃናት ናችሁ። ጥልቅ የሆነ ነገር ልናወራ ነበር። እኔ እንደዚህ ነው ያሰብኩት ፓስተርዬ። ማለት እነዚህ ሰዎች ቢበስሉ ኖሮ እኮ ዕብራውያን መልእክት ምዕራፍ 13 ብቻ አይሆንም ነበር። በጣም ጥልቅ የሆነ ስለ ክርስቶስ ክህነት አገልግሎት ጥልቅ የሆነ መንፈሳዊ መረዳት ሊጽፍላችሁ ፈልጎ አቆሙ። አይችሉም ማለት ለራሳቸው ብቻ ለኛም አስቀሩብን። በኢየሱስ ክርስቶስ ስም እንዲህ ልበላችሁ፣ አንዳንድ ጊዜ እኮ በመንፈሳዊታችሁ አለማደጋችሁ ለእናንተ ብቻ ሳይሆን ለቀጣይ ትውልድ ራሱ የማይሆን ነገር ነው ጥላችሁ የምታልፉት። ልባርካችሁ፣ ቀኝ እጃችሁን አንሱና የሚያሳድግ እግዚአብሔር አይደለ? በኢየሱስ ስም ያሳድጋችሁ። አየ ባለማደጋቸው ኢንፋንት ስፒሪቹዋል ኢንፋንት ስለሆኑ ጥልቅ አንደርስታንዲንግ ሊጽፍ አልቻለም። ልንነግራችሁ ፈልገን ነበር። ተቅበጥብጧል። ሰው መንፈሱን ንጦታል። ውስጡ ስለ ኢየሱስ ሊያወራ ፈልጓል። ግን ልትሸከሙት አትችሉ። እናንተ የሚያስፈልጋችሁ ወተት ነው አይደለም ያለው። ወተት ራሱ እየጋጥን ነው ጋፍ ገፍተን። አሁን እኔ ልጅ ስላለኝ 5 ልጅ አለኝ። ባይዘው ጌታ ይባረክ። ተወርዋሪ ነገር ስለማይጠፋ ተመክታለ እንደዚህ እና ልጆቹ አንዳንድ ቀን እምቢ ሲሉ እኮ እንደዚህ ከፍተን ሁሉ እኮ ነው አንጠባጥበን እናፈሳለን። በግድ እንግታቸዋለን። ይላሉ። አይገባቸውም። ለሰርቫይቪንግ ነው። እናንተ ይላችኋል ለሰርቫይቪንግ ነው። ገና ትጋታላችሁ። ማይ ጉድነስ ስለ ክርስቶስ መስማት አይችሉም። ኢያሱ ሲባሉ ቀንዳቸው ይቆማል። የዚህ ዘመን ፔንቴ እኮ ማለት ነው። ስለ ሙሴ ሲሰበክ ወንበር ትሰብራላችሁ። ስለ ኢየሱስ ሲሰበክ ያዛጋችኋል። አይጨርስም ትላላችሁ። ሕፃናት ስለሆነ ነው። አሁን የምሰብከውን ስብከት የበሰሉ ሰዎች ቢያገኙ ሌሊት ሁሉ ብንሰማ ይላሉ። ለምን እንደሆነ ታውቃላችሁ? ብሉይ ኪዳን ሲነገር አሁን መጋረጃው አለ ይላል። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 አካባቢ አሁን መጋረጃው መጥቶ ይሸፍናል ይላል። ስለ ሙሴ፣ ስለ መቅደስ፣ ስለ እንትን ምናምን፣ ስለ ባህር፣ ስለ ኤርትራ ምናምን እናንተ ያስብላችኋል። ግን አሁንም መጥቶ መጋረጃ ነው ይከድናል። ስለ ኢየሱስ ሲሰበክ አለለለለለ ከክብር ወደ ክብር ነው። የሱን መልክ እያብለጨለጭን አለ። አረ እንደዚህ አይነት ሙላት ውስጥ ያስገባቸው። እኔ ጸልያለሁ እዚህ ቤት ላይ የሚወርደው ቃል እንደዚህ ይለውጣቸው። ክራይስት ሲሰበክ ምን ይመጣል ካላችሁ ግሎሪ ይመጣል። ከዛ ከአንድ ክብር እስቲ ወደ ሌላ ክብር በሉ ባካችሁ። አሁን እቺ ጥቅስ በእርግጥ ለፋስት ፉድ ይጠቀሟታል። ከክብር ወደ ክብር አሜን፣ ከኃይል ወደ ኃይል አይልም። ከኃይል ወደ ኃይል የለውም። ከሙላት ወደ ሙላት የለውም። ከሚስት ወደ ሚስት ሲል አንድ ቀን አሜን ብሏል ጉባኤው። አይሰማም። ጌታ ያድናችሁ። እና እኛም በቃ ቶሎ ጠደፍ አድርገን እናንተን ቡልልልልልልል የምታረግ በር ላይ ስትደርስ ግን ይጠፋባል። ቡልልል የሚል ገለባ ነው። በገለባ የሚያንጽ ደግሞ ስራው ይቃጠልበታል። እግዚአብሔር አምላክ ሆይ እኛን የቃልን አገልጋዮች እርዳና። በእውነት ገለባ አረፋ እየደፈቅን እኮ ሰጠናችሁ። ከዛ ግን ህይወትን ግን አትቋቋሙ። ቤት ስትሄድ ይመጣባል። ፓስተር ወረረኝ ትላለህ። አየህ ወረር ደከመ ያዘ የሆነ ነገር ሊወጣኝ ነው ትላለህ። ለምን? በራስህ ስትሮንግ እንድትሆን አልሰራንብህም። አዝናለሁ በጣም። አሁንም ድረስ ዲቦራ ሲባል የሚል ሰው አለ። ኢየሱስ ክርስቶስ ዲቦራ ጥሩ ሰው ናት፣ ግን ዲቦራ ሁኚ ነው መልእክቱ። ኢየሱስ ሲሰበክ ሰው ዲፕረስድ ከሆነ እፈራለሁ እኔ። በቃ ማይኬን ቁጭ አድርጌ የደንቡን አድርሼ ነው የምሄደው። ቀንዳችሁ ሊቆም ይገባል። ጸጉሬ ነው የሚቆመው እኔ እንዲህ አባብጣ። እውነት ጌታ መሰዊያ ላይ ነው ያለሁት። ስለ ኢየሱስ ሲሰወራ በቁጭ ይርቡል ባድር በቃ ስትበስሉ እንደዛ ነው። ጥልቅ ወደሆነ ወደ ስፒሪቹዋል አንደርስታንዲንግ ሲገቡ የመሲሁ ዕውቀት ነው የምትፈልጉት። አየህ ሩትን እያነበክ መሲሁ ይታያል። ለካ ይሄ ቦዔዝ የሥጋ ዘመድ ነውና ሊቤዥ ግድ ነው ሲል አለለለ ኢየሱስ ለካ የሥጋ ዘመዳችን ስለሆነ ነው የተቤዠን ትላለ እንጂ ቦዔዝ እግዚአብሔር የሚቤዥ ያስነሳል እያልን ባል አንመኝም። ቦዔዝ ሲባል ክራይስት ይታየናል። በቃ መዝሙር መጽሐፈ መዝሙረ ዳዊት ስታነቢ መሲሁ ይታየሻል። በቃ እንደዛ ነው። እኛ ምግባችን ኢየሱስ ነው። አሜን በሉ።
እላይኛው ቤታችን ምን ደርሰው ኢየሱስን እየበላን ነው። ካለዛን ተወልጋለን እና ኢየሱስ ነው ኮምበል በቃ ስጋዬን ያልበላ እኮ ያለው ስጋውን ከትፈን አንበላ በቃሉ ነው ኢየሱስን ምን በላው። በቃ እሱን ስንሰማ እኮ ነው እኛ የምንታደሰው። ይሄ ውስጥ ያለው ራሱ እኮ አዲሱ ሰው አለ ይሄን ዕውቀት ሲቀበል ለቆላስይስ ላይ አይደል በዚህ በእግዚአብሔር ዕውቀት ነው ዕለት ምን ይለው አለ የውጭው ተውት አለ ማዳት ቢይዘው ተውት አደጋ ቢገጥመው ተውት ቢያረጅ ቢጎሳቆል ተውት የውስጡ ግን ዕለት ይታደሳል አለ። በምን ይሄንን ዕውቀት ሲያገኝ አሃ ይላል በቃ እኔማ እንደዚህ ያለው ቃሉ እንደዚህ ፈካ ያርጋችሁ በኢየሱስ። አሁን ብዙ ሰው በውጭው ላይ ተውቧል ተቀብቷል ተሽሞንሙናል ውስጥ ያለው አዲሱ ሰው ግን ኩንች አርጓል ቤቢ ነው ለምስተር ፊዳል አረጋው አልመገበው። ሶስተኛው የሚያነሳው ይሄ ሊቀ ካህናችን የገባበት ቦታ ምን አይነት ስትሉት እንዴ እናንተ አሁን የሚያስቀናኗችሁና ልትሄዱበት የፈለጋችሁት ሃይማኖት ሰፈር ውስጥ ያለ ድንኳን ነው አይደል ሙሴ የሆነ ዓመት ላይ የተከለው ድንኳን እኮ ነው ይላችኋል። እሱ የገባበት ስትሉት እውነተኛ የቱ ድንኳን እውነተኛ አስምሩበት እውነተኛ ላይ ምን ማለት ነው? እውነተኛ ሰማይ ነው ያለው ካለ ምድር ያለው የሙሴ ምንድነው ማለት ነው? በቃ ውሸተኛ ባትሉም ጥላ ነው ማለት ነው። አካሉ ለካ ሰማይ ነው ያለው። እንደዚህ ልበላችሁ አስተውላችሁታል? ሙሴ በተራራ ላይ እንዳየው ምሳሌ የተሰራ ዘንድ ተጠንቀቅ ብሎ አይደል እግዚአብሔር ዲዛይኑን የሰጠው በላይ ያለችውን አይደል በምድር ኮፒ አድርጎ የሰራው። ለካ የድንኳን አገልግሎትን እግዚአብሔር የመዋጀት እቅዱን ያቀደው ለካ ዓለም ሳይፈጠር ነው። በሰማይ ራሱ ጌታ የተከለ ድንኳን አለች። ኢየሱስ ሳይመጣ ኢየሱስ ሳይመጣ ለካ ኢየሱስ ሳይመጣ ላይ ድንኳን ነበረ። ያን ድንኳን አሳይቶት ነው ምድር ላይ የተከለው። ለካ ያዳነን እግዚአብሔር የሆነ አይሁዳውያን ጋር መጣና እናንተ ዶሮ ጫጭቶ እንደምሰበስብ ልሰበስባችሁ የመጣሁት ኑ ምናምን ሲል እኛ አንፈልግም ሲሉ በቃ እንድም ቢያሉኝ ወደ አሕዛብ ልዙር ብሎ አይደለም። እኔና እናንተን እግዚአብሔር በክርስቶስ ዓለም ሳይፈጠር ያውቀናል። ማለት ወደ ገዛ ወገኖች መጣ የገዛ ወገኖች ስላልተቀበሉት ወደኛ ፊቱን ያዞረ የሚመስላቸው ሰዎች አሉ። ኖ አይደለም። ዓለም ሳይፈጠር እኛን በክርስቶስ ያውቀናል። እንደውም የመዋጀት እቅዱን እያሰነሰነ ሲሰራው እኮ መሀል ላይ አሕዛብ ሁሉ እየከተተ ሞዓብ ላይ ማለት ያንቺን ሞዓባዊት ሴት ሩትን ያመጣና ታሪክ ውስጥ የኢየሱስ ቅምቅም አያት ይከታታል። ያንቺን ሴተኛ ዳራን ረዓብን ያመጣና ቅዱስ ሕዝብ ውስጥ ይከታትና እናት እንድትሆን ያደርጋታል። 12 እኮ የእስራኤል ነገዶች የተሰሩት እኮ አንዳንዶች እኮ ከቤት ሰራተኞች ነው የተወለዱት። ታስታውሳላችሁ አይደለ? ከሊያም ከራሔልም ሴት እኮ ሰራተኞች ከአሕዛብ ከገረዶችም ተወልደዋል። ለምንድን ነው እግዚአብሔር አሕዛብን በዚህ የመዋጀት እቅዱ የመሲሁ መሳኒክ ላይን ውስጥ ለምን እንደሚከታቸው ካላችሁ ለካ እግዚአብሔር የመዋጀት እቅዱ ለአይሁድ ብቻ ሳይሆን ለኛም ነው። ለካ እንደዚህ ልበላችሁ ሩት ለካ የሆነች ሴትዮ አለች። ሩት እኔ ነኝ ታሪኩ ውስጥ ከተተኝና ባለማረግ አደረገኝ። ለመቃረም ነበር የገባሁት። አሁን ግን የቤቱ ባለቤት አደረገኝ። የእርሻው የመከሩ ባለቤት አደረገኝ። መዳኔ ሲገርመኝ ሰራተኛ አደረገኝ። እስቲ ጮክ በሉና አሜን በሉ ባካችሁ። አገልጋይ አደረገኝ። እኔማ አመጣጤ እንደ ዘዳግም 25 በቃ የመቃረም ጥግ ስለሚተው ተው ስላላቸው ለማንሳት ነበር የገባችው። አልገባትም። ለካ እግዚአብሔር ራንደምሊ በሚመስል መንገድ እየመራት ነበረ። ልባርካችኋ። እግዚአብሔር ወደ እቅዱና ወደ ፈቃዱ ሳታውቁ ይምራችሁ። ይሄ ሰበር ነው። ሳታውቁ ራሱ እግዚአብሔር ይመራችኋል። እና ኢየሱስ የገባበት ቤተ መቅደስ እቺ ምድራዊቷን ሳይሆን ላይ ያለችውን ነው። ላይ ያለችውን ነው። ምድር ያለችው ድንኳን አይገል ላይ ያለችው ውስጥ ነው የገባው። ተደነቁ። በዚህ ላይ ባለችው ነው የሚያገለግለው። እና አይበልጥም እንዴ? እሱ ይበልጣል። ላይ ባለችው መቅደስ ነው የሚያገለግለው። እውነተኛ በሆነችው ሰው ባልተከላት ጌታ ራሱ በሰራት ማይ ጉድነስ እና ምትለን እዛም እሱ አገልግሎት እያገለገለ አሁንም እኮ ስለናንተ ይታያል። አሁንም እኮ ስለናንተ ይናገራል። አሁንም እኮ አሜን። ሰሞኑን ልደታ የሆነ ኬዝ ገጥሞኝ ሄጄ ነበርና ይሄ ክፍል በደንብ ገባኝ። እና ወዳጃችን ታስራ የነበረችው አንድ እህት በቼክ ምናምን የተነሳ ነው እና ተጠራ። ስሟ ሲጠራ እኛ ችሎት ልንካፈል ነው የገባ ነው። በቃ እግር ማጣመር የለም፣ ስልክ መጥራት የለም። ጸጥ ሲያስፈራ እና ፎር ፈርስት ታይም ነው የገባሁት ችሎት አላውቅም። እና ስሟ ሲጠራ እሷ ብቻ የተነሳችው የሆነ ሰውዬ አቤት ብሎ ተነሳ እና እንትና አለው ይላል። ሴት ናት እኮ አለው ይላል። እንዴ ይሄ ሰውዬ ለካ ተከፍሎት ነው፣ ቀምሶ ነው፣ ተስፋ ተሰጥቶታል። ይሄን ጉዳይ ሶልቭ ካረካው
ተብሎ አለው ይላል። አድቮኬት ያደርጋል። አድቮኬተር ነው ጠበቃ ማለት እና ልጅቷ እንትን ጉዳዩዋ ይላል። እሷ ዝም ቅልስስ ዝም እንትኑ በዚህ አድርገው ኮንፊደንስ ያወራል። ክቡር ፍርድ ቤት ምናምን እያለ በቃ ገባኝ። የዛን ቀን ይቃል ለካ ኢየሱስ ስለኛ እንደዚህ ነው የሚናገረው። ዮሐንስ መልእክት ላይ እኮ አሁን እንኳን ኃጢአት ብንሰራ በአብ ዘንድ ጠበቃ አለን ነው የሚለው። እስቲ ጮክ በሉና አሜን በሉ ባካቸው። አው ዳኛው አለ፣ እዛ ጋር አቃቤ ከሳሽ አለ፣ እዚህ ጋር ተከሳሽ አለ። ጠበቃው ግን አጠገብ ቆሞ እሱ አይደለም የሚያወራው፣ እኔ እናገርለታለሁ። የዛሬ 2000 ዓመት ደሜን አፍስሼለታለሁ። ስለሱ እኔ ነኝ የምታየው፣ እሱ አይታይም ብሎ የሸሸገን። አረ ጮክ በሉና አሜን በሉ ባካቸው። እንደዚህ ልበላችሁ፣ የዕብራውያን መጽሐፍ ላይ እንድምትል ቃል አለች። ወደሱ ተስፋ ለማግኘት ብለን ሮጠን የሸሸንበት የመማፀኛ ከተማችን ክርስቶስ ይላል። አካታጃ ጋዳ ላባሳ የሆነ ኃጢአት የተሰራ ሰው ሮጦ የሚገባበት ከተማ አለ፣ የማማፀኛ ከተማ። እዛ ከተማ ከገባ ማንም አይነካውም። ሴፍ ነው፣ ሴኪውር ነው። እኛም እንደዚህ ነው የሆነው። ተስፋ ለማግኘት ሮጠን የገባንበት መሸሸጊያና መዋሻ የሆነን የኛ መማፀኛ ከተማ የናዝሬቱ ኢየሱስ ስለኛ ጠበቃ ሆኖ የሚናገርና የሚታይ ኢየሱስ። ጮክ በሉና አሜን በሉ ባካችሁ። የእናንተን አላውቅም፣ እኔ ሮጬ ነው ሸሽቼ ያመለጥኩበት የመማፀኛ ከተማዬ ጌታ ኢየሱስ ነው። ሸሽተን ነው አለ ዕብራውያን ጻፊ። ሸሽተን ሮጠን እሱስ ግብት አለን። ታዲያ ምን ሆነ? እሱ ስለኔ ይናገራላ፣ እሱ ስለኔ ያወራላ፣ እሱ ስለኔ ታያላ። እኔስ ዝም። እስቲ ጠበቃ አለኝ በሉ ባካችሁ። ስለኔ ይናገራል በሉ ባካችሁ። ካልከበዳችሁ ልንገራችሁ፣ ስለኛ የሚማልድ ይላል፣ ስለኛ የሚጸልይ የሚል ቃል አለ። አማታካ ቻካቴ ቫካታ ፓያ። አው ግን ኢየሱስ ስለናንተ ይጸልያል። እሺ መንፈስ ቅዱስ ስለናንተ ይቃተታል። ልጁ እኮ ስለናንተ በሰማይ ይቃተታል እኮ። አሁንም እኮ እያገለገለ ነው አይደል? አሁንም በአዲስቷ መቅደስ በዛ እጅ ወዳር ሰራት ምድራዊ ያልሆነችው ሰው ያልተከላት ጌታ የተከላት እዛ መቅደስ አሁንም ያገለግላል። ግን አገልግሎቱም እንደው ካለ ስለኛ መታየት፣ ስለኛ መናገር፣ ስለኛ መቆም፣ ስለኛ ጠበቃ መሆን፣ ስለኛ ያወራል። ሲከፋኝ የማዋየው የሚል መዝሙር ይመጣል ወደ ውስጤ። ገበናዬን የማሳየው ክፉ ቀን ትሆናል ቢመኩብ። እስቲ የሚችል ሰው ይዘምር እስቲ። ሲከፋኝ አሃ ገበናዬን የማሳየው ክፉ ቀን ትሆናል ቢመኩብ። አየ ሲከፋኝ አወራዋለሁ። አየ እኔ አሁን ማጋ አወራለሁ፣ እናንተ ሁሉ መጣችሁ እሱ ጋር ታወራላችሁ። ማወራ እውነት ነው ወይ? እናንተ አሁን ሲደክማችሁ፣ ሲከፋችሁ፣ ቻሌንጅ ሲገጥማችሁ እሱ ጋር ታወራላችሁ አይደል? እሱ ማን ጋር ያወራ አለው? እሱም የሚያወራበት ሲከፋው የሚያወራበት አለን። እንዲህ አይነት ሊቀ ካህናት አለን። በድካማችን የሚራራልን ማለት ምን ማለት እንደሆነ ታውቃለህ? የኛ ፊሊንግ ፊል የሚያደርገው ፊል ያደርገዋል። ኃጢአት ነው ያልሰራው እንጂ በነገር ሁሉ እንደኛ ተፈትኗል። የቤት ኪራይ ሲከብደን ይገባዋል። ለምን የሆነ ሰዓት የቤት ኪራይ ተጠይቆ መክፈል አልቻለም። የሰው ልጅ ዋሻ አለው አለ። አረ እንትን እንስሳ ምን አለው መደበቂያ፣ እኔ ግን የለኝም ብሏል። ግብር አሁን መርካቶ ይከብዳቸዋል አውቃለሁ። እንዴት እንስራ በየሶስት ወሩ ጉድ ነው ጌታ የለም የምትሉ፣ አረ እናንተም ጌታ ግብር ተጠይቆ የሚከፍለው አጥቶ ያውቃል። በጣም እኔ እንዴት እከራያለሁ ምናምን የሚል ሰው አንድ ቀን አገኘኝ። እንዴት እኔ ንጉስ ልጅ ምናምን ሆኜ ሲለኝ፣ አንተ ትቀልዳለህ፣ ኢየሱስ ቤት አልነበረው። አንተ እንደውም በወር አለክ ተከራይተ። ከዛ በኋላ አረ በኢየሱስ ምናምን ሲል፣ አረ ተው ጳውሎስ ራሱ ተከራይቶ በኖረበት ቤት ነው የሚለው። ሐዋርያው ጳውሎስም ተከራይቷል። ድንቅና ብርቅ ነገር አልደረሰብም። ንገሩት አጠገባቸው ያለውን፣ ብርቅ ነገር አለ። ጳውሎስም ተከራይቷል ቤት። አንተ ማን ነህ? አንተ ማን ነህ? ናይ ጉድነስ ሞልቃቃ ነገር ዛሬ ከላያችሁ ላይ ተሰበረ። ይው ቆፍጠን በሉ። ኢየሱስ ጌታ ነው አለን። በቃ ፊሊንጋችን ይገባዋል። ግን ስትቸገሩ ይገባዋል። በኃጢአት ስትፈተኑ ይገባዋል። እኔ ነኝ ክርስቲያኖን እንዴት እንደዚህ እንትን ምን እንጂ እሱ አይልም። ና ብሎ
አለ የጸጋ ክፍል የጸጋው ዙፋን በሉ እስቲ ባካይ። ያ ማለት አንድ ኮሜንተር ላይ ሰነብ እንደዚህ ይላል። ልክ ይላል አንድ ድርጅት ስቶር እንዳለው መኪናዎቹ ሲበላሹ ስቶር ኪፐሩ በር ላይ ይቆምና ወረቀት ካለቃው አጽፎ መጥቶ አስፈርሞ ቅያሪ የሚሆን ዕቃ ይዞ እንደሚወጣ ሲደክመን እኛ ራሱ የምንገባበት ስቶር አለን ማለት ነው። ግድ የላችሁም በር ላይ ያለው ስቶር ኪፐሩ ኢየሱስ ነው። ይድከም እንጂ አንተ ቀይሮልህ ትወጣለህ። አለ የሆነ ክፍል አለ የጸጋ ግባበት። ወደ ጸጋው ዙፋን በእምነት ምን እንበል ነው የሚለው? እንቅረብ። እንዲህ አይነት ሊቀ ካህናት ነው ያለን። እምነት ነው የሚፈልገው፣ ፌዝ ነው የሚፈልገው። ማጋራ ባሻ ካራባስ ልጨርስ። ይኸውላችሁ ወገኖች ሆይ ሊቀ ካህናችን ልዩ ነው። እንደዚህ ነው የሚለው ምዕራፍ 4 ቁጥር 14 ላይ የኛ ሊቀ ካህናት እኮ አለ የብሉይ ኪዳኑ ሊቀ ካህን የሚገባው በመጋረጃ በኩል ነው አለ። እየከፈተ ከቅድስት ወደ ምን የሚገባበት ወደ ቅድስተ ቅዱሳን በመጋረጃ በኩል ነው አለ አልፎ የሚሄደው። የኛ እኮ በመጋረጃ አይደለም አለ በሰማያት ያለፈ ታላቅ የኛ እኮ አለ ታላቅ ነው አለ። ለምስጥ በመጋረጃ በኩል ከፍቷል የሚገባው አለ። ሰማይ እኮ ነው ከፍቶ እንደዚህ የተቀበለው ነው የገባው። ወደ ሰማያት ያለፈ ታላቅ ሊቀ ካህናት ነው ያለን። ታላቅ ኢየሱስ ለዘላለም ጌታ ነው። ኢየሱስ ለዘላለም ጌታ ነው። በቤተ መቅደስ ውስጥ የሌለ ዕቃ ምን እንደሆነ ታውቃላችሁ? ወንበር ነው። ወንበር የለም ቤተ መቅደስ ብሉይ ኪዳን ወንበር አይገባም። እግዚአብሔር ራሱ ሲያዝ እንትን አስገባለው ወንበር አላለው። ለምን? ሰዎቹ ቢዚ ናቸው። ምዕራፍ 10ን አንብቡ። ቆመው ያገለግሉ ነበር። መቼ? ከሰኞ እስከ ሰኞ 24/7። አንዳንድ ሆቴሎች አንዳንድ ማንዳያታ 24/7 ይጽፋሉ። 24 ሰዓት 7 ቀን ማለት ነው። እንደዛ ነው። ብሉይ ኪዳኑ እኮ ትከትፋለህ፣ በቀለ ይመጣል፣ ትናት አስተናግድ እሱ ስታቃጥል ስትል የጊደር አመድ ስትረጭ ደም ስትረጭ መከራ እኮ ነው። እና መቀመጫ ወንበር የለም። ካህኑ መቀመጥ የለበትም። ካህኑ ከተቀመጠ there is problem ስርየት የለም ማለት ነው። ቆመው ነው የሚያገለግሉት። እስካሁን ድረስ ነው የሚለው። እንደ ዕብራውያን 10ን ብታዩት ቆመው እስካሁን ያገለግላሉ። ለምን? መቅደሱ ነበር አልፈረሰም። የኛ ሊቀ ካህናትስ ይላል ለአንዴና ለመጨረሻ። ለዛውም እኮ እንደዛ ቆመው 24/7 አገልግሎ እኮ ኃጢአትን ፈጽሞ ሊያስወግድ የማይችል ለጊዜው ነው ሪሊፍ የሚሰጠው። አቶነመንት የሚል ቃል ታውቃላችሁ? አቶነመንት ማለት የሚያቀርቡት ስርየት ማለት ስርየት ማለት ሳቲስፋክሽን ነው። ስርየቱ ሲቀርብ እግዚአብሔር ይረካል፣ የኃጢአት ይቅርታ ይሰጣል። ያ የሚቀርበው መስዋዕት አቶነመንት ይባላል። ያንን አቶነመንት ሲያቀርቡ እግዚአብሔር ለጊዜው ሪሊፍ ያደርጋሉ። እና እንደውም ምን ይላል ቃል በቃል እንግሊዘኛው ከቨር ነው የሚያደርጉት። ለምሳሌ ኃጢአት ሰርተ ነበር፣ በበጉ ላይ እጅን ትጭናለህ። ያንተ ኃጢአት ወደሱ ይሆናል። ሪፕሌስመንት ወይ ምትክ ማለት እሱ ነው። በጉ ባንተ ቦታ ይሞታል። እሱ ሲሞት አንተ ደግሞ የሱን ህይወት ትቀበላለህ፣ ትሄዳለህ። ከቨር ነው የሚያደርግ። በእግዚአብሔር ፊት ስትቆም በድፍረት ትቆማለህ። እንደገና ደግሞ ነገ ትደግማለህ፣ ሳምንትም ትቀጥላለህ። ከቨር ነው እንጂ ሪሙቭ አያረግም። የአዲስ ኪዳኑ አቶንመንትስ ክርስቶስ የከፈለውስ ያቀረበው መስዋዕትስ ለአንዴና ለመጨረሻ በቃ አሁን ከቨር አይደለም፣ ነቅሎ ነው ከማንነታችን ውስጥ ኃጢአትን የጣለው። ታዲያ አሁን አንዳንዴ ድካም ይሰማኛል። አዎ ከደከመ በርከክ በል። ለምን እንደደከመ ገና የከበረ አካል አለበስክማ ባልተዋጀ አካል ውስጥ ነው ያለው። ድካም አለ እንጂ ኃጢአተኝነት አንተ ውስጥ የለም። ፍጹም ኃጢአተኛ ልትሆን አትችልም። ኮንደምድ አይደለም፣ ልትኮነን አትችልም። ማንም በክርስቶስ ቢሆን ኩነኔ የለበትማ። አው ኃጢአተኛ አልባልም። ኃጢአት ግን ሊፈትን ይችላል፣ ልደክም ይችላል። ሲደክመኝ ደግሞ አለኝ የጸጋ የተሞላ ዙፋን። እዛ በእምነት ቀርብና ጃባጋዳ ለበረዳ ለባስ በሌ ስለ በቃ ለቆኝ ታድሽ ደግሞ ወጣለሁ። በቃ ንስሐ የሚባል የተዘጋጀው እኮ ንስሐ። ለምን? የጌታችን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ያደርጋል ነው የሚለው። ከአንዳንድ አይልም፣ ከኃጢአት ሁሉ። አሁንም ደግሞ ምንድነው ነው የሚለን? ትኩስ ነው። ለዚህ ነው በዕብራውያን መልእክት ላይ ከአቤል ይልቅ የሚናገር ደም፣ ትኩስ የሆነ ደም። አሁን ራሱ ትኩስ ነው። አሁንም በንስሐ ብገባ ያጥባል። አዎ አሁንም ያጥባል። ለምን? እሱ የአቤል አይነት አይደለም። የሆነ ዘመን ጮህ ፍትህ ያመጣ ብቻ። አሁንም የሚናገር ነው። ድካም አለ አለብኝ። ፍጹም አይደለም፣ ፍጹም አይደለም። ባልተዋጀ አካል ውስጥ ነው ያለው። አዎ አንዳንዴ ኃጢአት እንደዚህ ይመጣል። አዎ ግን ደግሞ አለ የሚረዳ ጸጋ አለ። ኢየሱስ ለዘላለም ጌታ ነው። ሊቀ ካህን አለ ለአንዴና ለመጨረሻ በቃ መስዋዕት አድርጎ አቅርቦ። አሁን ግን የአዲስ ኪዳን ሊቀ ካህን ቆሞ አይደለም የሚያገለግለው አለ። ምን ብሎ ነው ይለናል? ጨርሶ ስለሆነ ተቀመጠ የሚል ነው። መጨረሻው ልናገር ላንብብ። እሺ 9 መጨረሻው ምዕራፍ 9 ቁጥር 27 እንደዚህ ይላል። ለሰዎች አንድ ጊዜ መሞት ከእርሱ በኋላ ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት
ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ወይም ይገለጣል። ስለዚህ ጌታችን ኢየሱስ ክርስቶስ ዳግመኛ የሚገለጥ ሊቀ ካህን ነው አይደለም? ዳግመኛ የሚገለጠውና የሚመጣው ግን መከራ ሊቀበል ሳይሆን አይደለም ይላል። ምን እንደሚለው ከተሰዋ ያድናቸው ዘንድ ለሚጠባበቁት ሁለተኛ፣ ለኛ ለምንጠብቀው ለኛ ሁለተኛ ጊዜ። ምን ማለት ነው ካላችሁ የብሉይ ኪዳን ሊቀ ካህናት ወደ መቅደስ ወደ ውስጠኛው ቅድስተ ቅዱሳን ሃይ ፕሪስቱ ወደ ሆሊ ፕሌሱ ሲገባ ስጋት አለ። ሊሞት ይችላል፣ ሊደክም ይችላል፣ እዛው ሊቀር ይችላል። ኃጢአተኛ ከሆነ ተመልሶ ላይወጣ ይችላል የሚባል እኛ ሊቀ ካህናት ግን በሰማያት አልፎ አሁን በሰማይ ባለችው ድንኳን መቅደስ እያገለገለ ነው ያለው። እርግጠኞች ነን ነው የሚለን። እንደ ብሉይ ኪዳኑ ሊቀ ካህናት ኃጢአት ይዞት እዛው ድፍት ብሎ ሞቶ አይቀርም፣ ተመልሶ ገና መጥቶ ይታያል። አይ የብሉይ ኪዳን ሊቀ ካህን ገብቶ ሊቀር ይሆን ሊሞት ይችል ይሆን ብለህ በስጋት ነው ራሱ የምትሸኘው። ይባርከከ አዶናይ ሲል ይመጣ ይሆን እያልክ ነው። ይገለጥ ይሆን ዳግመኛ ሰውቶ ደግሞ ሲመጣ እናገኘው ይሆን እናየው ይሆን ይታይ ይሆን በስጋት ነው የምትሸኘው። ያሁኑ ሲሄድ አይታችሁታል አይደለ? እናንተ የገሊላ ሰዎች እንዲሁ ተመልሶ ምን ያደርጋል? ለምን ስትሉ ወደሱ የሚቀርቡትን ለማዳን ዘወትር በሕይወት ነው የሚኖረው። ያሁኑ በእርግጠኝነት ልንገራችሁ ጌታችሁ በዛች ድንኳን አለ። አሁን ራይት ነው። አሁን እኮ አለ ነው። ከዚህ የተነሳ እንዲህ አይነት እርግጠኝነት አለ። አሹራንስ ተመልሶ መጥቶ እኛ የምንጠባበቀውን ያገኘናል። በሌላ አማርኛ ምን እያልከን ነው ካላችሁኝ፣ አይቀርማ መጥቶ ከዚህ ድካም ከሞላበት ተስፋ ከሌለው ዓለም ለዘላለም ይወስደናል። እስከዛው ምን እናርግ ታዲያ ካላችሁኝ፣ ሁለት ነገር ብቻ ልናገር። አንደኛው ዕብራውያን መልእክት ምዕራፍ 4 ቁጥር 16 ላይ እንግዲህ እንዲህ አይነት ሊቀ ካህናት ካለን የሚለው አይደለም የሚለው እንግዲህ እንዲህ አይነት ትልቅ ሊቀ ካህናት ካለን ምን እናርግ ነው የሚለው። ሃይማኖታችንን ጸንተን እንጠብቅ ነው በቃ። አንደኛው እሱ ነው። አሁን የነገርኳችሁ በጣም ኤግዛይትመንት ውስጥ የሚከት ነገር አይደል? ስለ ኢየሱስ ነገር የነገርኳችሁ። ታዲያ እንዲህ አይነት በጣም አስደናቂ ሊቀ ካህናት ካለ ምን እናርግ? ሃይማኖታችንን እምነታችንን እስከ መጨረሻው አጽንተን ምን እንበል? አሜን። ከመጨረሻው ምን ማለት ነው? በሊቀ ካህኑ በኢየሱስ ሳትስፋይ አድርጉ ነው በቃ። ሲደመር እንትና አይናፍቃችሁ። አንደኛው እሱ ነው። ሁለተኛው እንዲህ አይነት ሊቀ ካህን ካለን ወደ ጸጋው ዙፋን በእምነት እንቅረብ ይላል። አሁንም በእምነት ቅረቡ፣ አክሰስ አለ። እኔ እንዲህ ላስረዳችሁ። ምዕራፍ 10 ቁጥር 20 አካባቢ ላይ የሚናገረው አንድ ቃል አለ። እንግዲያው ይላል በመረቀልንና አባዲስ በሆነው በዛው በሕያው መንገድ ወደ ቅድስት ወይም ወደ እግዚአብሔር የመግባት ድፍረት አለን ነው የሚለው። እንዲህ አይነት ሊቀ ካህናት ካለን ድፍረታችንን እኛም አንጣለው ነው የሚለው። ምን ልላችሁ ነው? ቅረቡ። አሁን በጣም የዕብራውያን ጸሐፊ የሚጠራቸው ቅረቡ፣ ወደ መቅደስ ወደ ብሉይ ኪዳን ለመሄድ አትፈልጉ፣ ቅረቡ፣ ኑ ቅረቡ ወደሱ። አሜን አላችሁ ወይ? ጌታ ኢየሱስ በመስቀል ላይ ሲሞት እንዲህ ነው ያደረገው። ልክ ባለስልጣን መንገድን ሪባን ቆርጦ ከዛሬ ጀምሮ ለትራንስፖርት አገልግሎት ክፍት ነው ብሎ እንደሚያውጅ ኢናጎሬት እንደሚያደርግ ጌታ ኢየሱስ በመስቀል ላይ አንድ መንገድ ነው የመረቀው። ምን አይነት መንገድ ካላችሁ ያሮጌው የብሉይ ኪዳኑ አይነት ያልሆነ። አዲሱ ሲመጣማ አሮጌውን እኮ ያረጀና ያፈጀ አደረገው። አዲስ መንገድ ተመረቀ ይለናል። ሲሞት በቃ እየተቆረጠ ነው ሪባን። ምን አይነት መንገድ? ጮክ በሉና አዲስ በሉ እስቲ። ደግሞ እንደ ብሉይ ኪዳኑ አይነት የሆነ የሞተ አገልግሎት የፊደል የሆነ ሳይሆን መንገዱ ምን አይነት ነው ይለናል? ሕያው መንገድ። ታዲያ ስትሉት ወደ እግዚአብሔር ይልና ለማስረዳት ነው ሰውየው። ወደ ቅድስተ ቅዱሳን እኮ የመግባት እኮ ቦልድነስ ድፍረት አለን እኛ አዲስ ኪዳን አማኞች። ድፍረት ቦልድነስና አክሰስ ነው የሚለው። አክሰስም አለን። አይገርምም? መርካቶ 7ኛ እዚህ የምድር ኋላ ኪሶስ ቁጭ ብለህ ስትንበረከክ እዚህ አይደለም ያለው፣ እዛ ነው አክሰስ የምታረገው። እኔ ሁሌ የማይገባኝ ቃል እስር ቤት ነው ሰውየው ጳውሎስ አይደል? ሮም እስር ቤት ነው ያለው። ኤፌሶንን ሲጽፍ ተንበረከከው እስር ቤት ነው። የሆነች ክፍል ውስጥ ነው የተንበረከከው። አባትነት በሚሰየምበት በአብ ፊት እንበረከካለሁ። ሂስ ክሬዚ። እኔ በአካል ነው እንጂ እስር ቤት ያለሁት ማይ ፒፕል እኔ ያለሁት እዛ ነው ይላል። ድፍረት አለና እዚህ አሁን ስትጸልዩ እኮ እናንተ እዚህ ብቻ አይደላችሁ። አሜን በሉኝ ባካችሁ። የሆነ አለ ዙፋን አለ። እዛ ዙፋን ጋር ሄዳችሁ ቅርብ የምትሉት ነው የሚለው። በእምነት ቅረቡ። አይገርማችሁ? እዛች ጓዳችሁ ስትንበረከኩ ሰማይ ነው ያላችሁት።
አይገርምም? እስር ቤት ሆኖ በሰማይ አባትነት ሁሉ በሚሰኝበት በአብ ፊት ነው መንበረከከው። ስለዚህ ምን እናርግ? እንዲህ አይነት ድፍረት አለን፣ ወደ ቅድስተ ቅዱሳን መግባት እንችላለን ማለት እየፈራን እየተባን እየተንቀጠቀጥን ነው፣ በፍቅር ደስ እያለኝ ባይዘው። እኔ ልንገራችሁ፣ እዚህ በር ላይ ስገቡ አንዳንድ ሹክ የምትሉ ሾካካ መንፈስ የሚዋጋችሁ እንደ ልቡ እዛ እያወራ እንትኑ ከሆነ እዚህ ሲገባ ስብስብ ሃይማኖት ነው እሱ። እዚህም ቤት እኔ እዛ እንደምሆነው ነው መሆነው። በቃ ይሄ እኮ የአባቴ ቤት ነው፣ ከወንድሞቼ ጋር ጌታን የማመልክበት ቤት ነው። እስቲ ጮክ በሉና አሜን በሉ ባካችሁ። የአርነት የነጻነት ቤት ነው። ወደ ቅድስተ ቅዱሳን የመግባት ድፍረት አለኝ። ለምን? በመስቀል ላይ በፈሰሰው ደምና በተቆረሰው ስጋ ወደ ቅድስተ ቅዱሳን ገብተን እግዚአብሔር ፊት የመቅረብ ቦልድነስ አለን። ድፍረታችሁን አትጣሉት። ቅረቡ፣ ዝም ብላችሁ ቅረቡ። ሲደክማችሁ ቅረቡ፣ ስትበረቱ ቅረቡ። ወደ ጸጋው ዙፋን ቅረቡ። በቃ ቅረቡ። አክሰስ አለ፣ ቅረቡ። ሮሜ 8 በጣም እኮ ክሬዚ ነው። አንብባችሁታል? አባ አባ ብለን የምንጮህበት የልጁን መንፈስ እኮ ነው የተቀበልነው። ምን ማለት ነው? እኛ እንኳን ቢደክመን ውስጣችን ያለው ያ የተቀበልነው የክርስቶስ መንፈስ ክራይ አውት ያደርጋል፣ ያለቅሳል። ምን እያለ? አባ አባ። ጸሐፊው ራሱ እኮ ግራ አሁን እኛ አባ እከሌ ብለን ሹመትን ሾም የለ አባ አባ እኮ ያለው እንደ አባ አባት ነው እኮ የሚለው እና በቃ አባ አባት ብሎ የሚጮህ የልጅነት መንፈስ ሰንሺፕ ስፒሪት እንችል ልናገር። አንዳንድ ጊዜ እኔ ሰራተኞች ይገርሙኛል፣ ሊያገለግሉኝ ቤት የሚመጡ 6 ወር ሲሞላቸው ልክ እንደ ልጆቼ የልጅነት መንፈስ ላያቸው ላይ ያርፋል እና 4 ኬክ ገዝቼ ስመጣ ይላሉ። ምን ሆነ ዛሬ ደግሞ ለኔ ኬክ ለምን አይገዛም ዳዲ? ልጅ አይደለችም እኮ አባቷ እኮ አይደለው። እላዋ ላይ የሆነ ረበበ የልጆቼ የልጅነት መንፈስ አገኛትና ልጅ ያጫውታታል። እኛም እንደዛ ነው የሆነው። ከፍጥረታችን የቁጣ ልጆች ነበርን። አሁን ግን የተቀበልነው የባዳ ሳይሆን የባርነት መንፈስ ሳይሆን እስቲ የልጅነት መንፈስ በሉ ባካችሁ። ጮክ በሉና የልጅነት መንፈስ በሉ ባካችሁ። ስለዚህ እኔ ዝም ብል እንኳን ውስጤ ይጮሃል። አባ ደግሞ እሱ ድካማችን ያግዛል አይደል የሚለው። እንዴት እንደምንጸልይ እንኳን ጭራሽ ምን አንልም አናውቅም። እሱ ግን በእኛ ውስጥ ሆኖ በማይነገር መቃተት እግዚአብሔር ራሱ ስለሆነ የእግዚአብሔርን ፍቃድ ስለሚያውቅ ይቃትታል፣ ክራያዎት ያደርጋል። አባባ 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 ይላል ውስጥ። ሮሜ ላይ ያለው ቃልና ገላታ ላይ ያለችው ትለያያለች። ገላታ ላይ ያለው የልጁን መንፈስ ነው የሚለው፣ በልባችን ሰደደው ነው የሚለው። እሱ ምን ማለት ነው? የልጁ የኢየሱስ ክርስቶስ መንፈስ ነው እናንተ ውስጥ ያለው ነው። እዛ ጋር የቱ ጌቴሰማኒ ላይ ተከዘ፣ አዘነ፣ ተጨነቀ። ከዛ ደግሞ አባት ሆይ ያለው ያ የልጁ መንፈስ እኛ ውስጥ አለ። ሮሜ ላይ የሚለው ደግሞ ምንድነው? ሰንሺፕ ስፒሪት፣ የልጅነት መንፈስ። ምን እንደምዘበዝበን ካላችሁኝ ቅረቡ ልላችሁ ነው የመጣሁት ዛሬ። እምነታችሁን እስከ መጨረሻው ያዙ፣ ኢየሱስ ላይ ተጣበቁ። ከደከማችሁ ከዛ አላችሁ ወደ ኋላ አትመለሱ። እየቀረባችሁ ጸጋ እፍስ እያረጋችሁ ውሰዱ፣ ቅድስት ግቡ። እግዚአብሔር ለዘላለም የተባረከ ይሁን። ሲደክመኝ የማረገው ልናገርና ልጨርስ። መዝሙር ነው የምሰማው። ሲደክመኝ ኤርፎኔን እሰካለሁ። 2 ቀን 3 ቀን አንድ መዝሙር ሪፒት ላይ አድርጌ እሰማለሁ። የሆነች ስንኝ ላይ ውስጤ ጧ ያደርገዋል። ማን ይዘኛል? ይዛን ቀን በቃ ጃማ ካቶራ ባስታ እላለሁ እንጂ ሲደክመኝ እንዴት እግዚአብሔርን አመዋለሁ? ኳይር መቅረት እንዴት ይመጣልኛል? ቸርች መቅረት እንዴት ይመጣልሽ? ይሄች ከዚህ በኋላ እግዚአብሔርና አኩርፍ ያሉ እንዴት መጣለ? አይባልም። ንገሩልኝ፣ አጠገባቸው ያለውን ሰው አይባልም በሉት እስቲ። ዙፋን አለ በሉት፣ ንገሩት። በጸጋ የተሞላ ነው በሉት እስቲ። አንተ ደግሞ መግባት ትችላለህ በሉት እስቲ። ቅረብ እዛ በሉት። አሜን። ይብዛልን። አጨበጨባችሁ።